አቤቱ እንደ ጸሎታችን ብዛት ሳይሆን እንደ ቸርነትህ ስለሰማህን እናመሰግንሃለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ? እንደምን አደራችሁ? አሜን። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። እንደ እግዚአብሔር ፍቃድ ዛሬ ይዤላችሁ የመጣሁት የህይወት ገጠመኝ ክፍል 79 ነው። የህይወት ገጠመኝ እጅግ በጣም እየተወደደ እንደሆነ እየሰማሁ ነው። እንደው በመጽሐፍም እንኳን ታትሞ ቢወጣ ርዕሱ ደስ ይላል፣ ያዝ ያረጋል። የህይወት ገጠመኝ፣ ፈተና ገጠመኝ፣ ልዩ ገጠመኝ እያልን እያንዳንዱን በመጽሐፍት ደግሞ የምናነብበት ጊዜ ሲመጣ በጣም ደስ ይላልና እግዚአብሔር እዚህ ላደረሰን ስሙ የተመሰገነ ይሁን። ከአንድ ቀን በኋላ ደግሞ ክፍል 80 ላይ እንደርሳለን። ዛሬ 79 ላይ ያለነው። እንግዲህ የ79ኛ የህይወት ገጠመኝ ብዙ ሰዎች ይማሩበታል ብዬ አስባለሁ። በተለይ ደግሞ በእስልምናና በክርስትና እምነት ውስጥ ሆናችሁ ለተጋባችሁ ባለትዳሮች እንዲሁም በፍቅር ህይወት ውስጥ ያላችሁ ጌድን ገጠመኝ ስትሰሙት የተወሰነ ሳይድ እንደምትይዙ ተስፋ አደርጋለሁ። ግን ታሪኩ ነው ራሱ ሳይድ የሚያስይዛችሁ እንጂ እኔ የምጨምረው ነገር የለም። በጣም በተደጋጋሚ ብዙ ቦታ ላይ አውርቻለሁ። ግን ዛሬ ጠቅለል አድርጌ ደግሞ እስቲ ያለውን ሐሳብ እሰነዝራለሁ። አንድ እናት በህይወታቸው ውስጥ የመጣባቸውን ውጣ ውረድ ከባለቤታቸው ጋር ሆነው የሚያመጡትን መፍትሄ ነው የምናየው። ከዛም ማለፈ ደግሞ ልጆቻቸው ምንም እንኳን በዚህ ውጥንቅጥ ውስጥ ቢሆኑም በዚህ ህይወት ውስጥ ቢገቡም ከልጆች መካከል ደግሞ የተባረከ አይጠፋምና መላእክት የጎበኙት ቅዱሳን ያማለዱት ድንግል ማርያም የዳበሰቻት መድኃኔዓለም የወደዳት ነፍስ አጠፋም ከየቤቱ ማለት ነውና ያቺን ነፍስ መንከባከብ ካልቻልን ምናልባት በረከት ልናጣ እንችል ይሆናል እንጂ ምንም አይጎልባትም። ያቺን ነፍስ ራሱ ክርስቶስ ስለሚጠብቃት የወደዳት ነፍስ ስለሆነች ማለት ነው። ዛሬ እንግዲህ የምንነጋገረው እንዲህ አይነቱን ታሪክ ነው። መልካም ቆይታ። የእግዚአብሔር ቤተሰቦች እንደተለመደው የከርመድ መስቀል በብዛት ይምጣልን ብላችሁ እንዳዘዛችሁት ያው በጣም በአጭር ጊዜ ውስጥ አልቆ እንደገና አምጥተናል። የከርመድ መስቀል የምትፈልጉ መውሰድ ትችላላችሁ። መልካም ቆይታ። እንግዲህ የዛሬው ታሪካችን እጅግ በጣም ብዙ ነገሮችን እንድንዳስስ የሚገፋፋን ቢሆንም ቆጥበን ነው የምናወራው። ለምን በትምህርቱ ውስጥ የሌላ ሰው እምነት ነገሮችን ትንሽ ሸረፍ እያደረግን ስለምናነሳ ማለት ሰብአዊነት ነው፣ አኗኗርን፣ ትዳር ነው። ታዲያ ሌላ ቁርአን ውስጥ አንገባም። ይሄን ስለምናነሳ ያው ሁሉም ሰው ይመለከተዋል ብዬ ተስፋ አደርጋለሁ። እንግዲህ የቤተሰቡ ታሪክ ሲጀምር ከኋላ እንዴት እንደነበር ካልነገርኳችሁ ወደ ዋናው ታሪክ ስመጣ ግራ ልትጋቡ ስለምትችሉ ወደ ባለ ታሪካችን ለመምጣት መጀመሪያ ቤተሰቡ እንዴት እንደተመሰረተ ልንገራችሁ። ሙስሊም አባት ልጅ መውለድ የማይችሉ ወይም ደግሞ መካን የሆኑ አባት 3 ልጆች ያላትን ሴት ያገባሉ። ባሏ ሞቶባት ነው ድንገት እና ከምቸገር ከምራብ ከምጠማ ብላ የመጣ ይምጣ ብላ ሙስሊም አግብታ እኚህን መሃን የሆኑትን አባት ወይም ደግሞ መሃን የሆነውን ሰው አግብታ ስትኖር ያው አልወለደችም። የራሷ ልጆች ብቻ ነበር የሚያሳድጉላት። እድሜያቸው ከ3 ዓመት እስከ 7 ዓመት ነበር ልጆቿ ማለት ነው። ከዚህ ሙስሊም ሰው ጋር መኖር ከጀመረች በኋላ ከ5 ዓመት ነው ከ4 ዓመት በኋላ እንደገና አሁንም ሞተችበት። ይቺ ክርስቲያን ሙስሊም ሆና ነው የሞተችው። ያሳዝናል። በርግጥ እንደ አንድ ክርስቲያን የሥላሴ ልጅነት አግኝቶ ከዛም ደግሞ አልፈልግም ብሎ እስልምናን ተቀብሎ ወደ እስልምና ሄዶ ክርስትናን ትቶ መሞት በጣም ከባድ ነው። ኢየሱስ ክርስቶስን ከርቶ ብዙ ሰው ልጆቻቸው ጴንጤ ሲሆኑባቸው ምን ይላሉ እናቶቻችን? መቤቴን ትተሽ ይላሉ። እንደ ከመቤቴ በላይ ኢየሱስ ክርስቶስን እኮ ትተው የሄዱት
ብዙ ሰው የሚመስለው እንደው እውነት ቅዱሳንን እመቤታችንን ቤተክርስቲያንን ተተሸርሽ የእመቤቴ ነገር አስችሎ ይላሉ። የዋሃን እናቶች ናቸው እንደዚህ የሚሉት። አንድ ሰው ፕሮቴስታንት ሆነ ማለት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ ውጪ ወጣ ማለት ነው። የመጀመሪያው ትልቁ ጉዳይ። ሁለተኛ መንፈስ ቅዱስን ተነጠቀ ማለት ነው። እላው ላይ ያለው መንፈስ ቅዱስ ተነስቶ የሥላሴ ልጅነት የተነሳ ጥምቀት ምንም እንኳን አንዲት ብትሆንም ኦርቶዶክስ ሆኖ ወደ ሌላ እምነት ቢሄድም ሲመለስ እንኳን ባይጠመቅም ግን ያስተዳድረው የነበረ ወይም ደግሞ ያግዘው ያገለግለው የነበረ መንፈስ ቅዱስ ከላዩ ላይ ይነሳል። አንዲት እርግብ ቤቷን በዛፍ ላይ ትሰራለች ይላሉ አባቶች ሲያስተምሩ። በዛፍ ላይ ቤቷን ሰርታ እንቁላል ጥላ እንቁላሏን ቢያፈርጡባትም ጎጆውን ጥላ አትሄድም። ጎጆውን ካፈረሱባት ግን እዛ ዛፍ ላይ ተመልሳ አትመጣም። ሌላ ቦታ ላይ ነው ቤት የምትሰራው። መንፈስ ቅዱስም እንደዛው ነው። ኃጢአት ስንሰራ በኦርቶዶክስ ውስጥ ሆነን ኃጢአት ስንሰራ ኃጢአቱ እንደ ኃጢአት ይመዘገብብንና ንስሐ እንድንገባ እድል ይሰጠናል እንጂ መንፈስ ቅዱስ ከኛ ላይ ተነስቶ አይሄድም። በኃጢአት ግን ከኃጢአት ሁሉ በላይ በቆማ ሞት የሚባለው ሃይማኖትን መክዳት ነው። ከባድ ነው። ወደዚህ ስንመጣ እንግዲህ ይህ ሙስሊም የነበረው መውለድ ያልቻለው አባት እነዚህን 3 ልጆች አሰለማቸው። ያው በእስልምና ሃይማኖት ውስጥ አደጉ፣ አሳደጋቸው። የሚስቱ ልጆች ናቸው። እንደገና ሌላም ደግሞ ሚስት አገባ ማለት ነው። ድጋሚ ሌላ ሚስት አገባ። ሙስሊም ናት። ያገባት ሴት ወለደችለት። 2 ልጆች ወለደች ማለት ነው። እጅግ በጣም ጠንካራ አክራሪ ሙስሊም ናት። ልጆቿንም በዛ ልክ ነው ያሳደገችው። ከክርስቲያን የተወለዱት ልጆች ምንም እንኳን ሙስሊም ሆነው አብረው እየሰገዱ እንኳን እየኖሩ የእንጀራ እናትነት ጉዳይ በጣም ከባድ ነው። ሃይማኖት አይለይም። በየትኛውም እምነት ላይ ብትሄዱ እንጀራ እናትነት ያው አንድ አይነት ነው። ለልጆቿ አልታ ብዙ ተበድላቸው ነበር እና እናታቸው ስለሞተች እንደሞተችም ስለሚያውቁ ልጆቹ ሳይድ የሚያደርጉት ወደ አባታቸው ነው። አባታችን ብለው የተቀበሉት ማለት ነው። የልጆቹ አባት ግን ማን እንደሆነ አይታወቅም። ወላጅ አባታቸው ማን እንደሆነ አይታወቅም። የሚስት መሞትም ራሱ በቃ ያው ባልቀበረ ቤተሰብ በሙሉ ከሰለመች በኋላ ሞተች የሚለው ነገር ብቻ ነው እንጂ ከዛ በኋላ ቤተሰብ በህይወት ትኖር የት እንዳለች አይታወቅም። ይሄ ሁሉ ከሆነ ከ25 እስከ 30 ዓመት በኋላ ማለት ነው። ከ25 እስከ 30 ብላችሁ ሰዱት። በዛ ዓመታት ውስጥ ይሄ ሁሉ ታሪክ ከተፈጸመ በኋላ አደጉ ልጆቹ ማለት ነው። ያ ዘመን አለፈ። የሁለተኛ ሚስቱ ልጆችና የሞት ሚስቱ ልጆቹን አሳደገ። ሱቅ ከፍቶ ነጋዴ ሆኖ ይኖራልና ልጆቹን ግን ጥሩ አጎን ያሳደጋቸው ጥሩ ፍቅር እየሰጠ እና ያው ወደ ውጭ ሀገር የሚሄድ እድል አጋጥሟት አንደኛዋ ልጅ ትሄዳለች። የትኛዋ ልጅ የምትሄደው? ከሁለተኛ ሚስቱ የወለዳት ልጅ ነች የምትሄደውና እጣ ሲወጣ ሁሉም ልጆች ነው እጣ ያወጣላቸው። እጣ አወጡ። አንድ ጊዜ ያነሳነው ወረቀት ስሙ የወጣለት ልጅ ወደ ውጭ እንዲሄድ እድል ሰጠዋለሁ ብሎ አባትየው እድል ስለሰጣቸው በጣም ደስ ብሏቸው ሄደው ሰግደው ዱዓ አድርገው ምን ብለው በቃ በእነሱ እምነት ውስጥ እንደው ለኔ አኪሩ ለኔ ይወጣልኝ ብለው ጸልየው ነው የመጡት። ለባን ይደርሳል የመጨረሻ ልጅ ለሆነችው ከሁለተኛ ሚስቱ ለወለዳት ልጁ። ከዛ ሁሉም ወረቀት ተፈቶ ሲታይ ስማቸው ሁሉም ተመዝግቧል። ምንም ሽወዳ ወይም ትሪክ አልተሰራበትም። አባትየው ነው እጣ አወጣለሁ ያለው። ምን እጣ እንደሚወጣ እናትየው አታውቅም ነበር እና እጣው በመውጣቱ በጣም ደስ አላት። ልጇ ወደ ውጭ ሄደችላት። ውጭ ሀገር ሄደች። እዛ ደግሞ እንግዲህ አገሩ መናገር ይከብደኛል። በእርግጥ በይፋ መናገር ጥሩ አይደለም። አንዳንዴ አውሮፓ ውስጥ አንዱ ሀገር ነው በቃ ብላችሁ ሰሩት እና ውጭ ሀገር ለስራ ሄዳ በዛው አንድ ሙስሊም ኢትዮጵያዊ ትተዋወቃለች። ግን ይሄ ኢትዮጵያዊ ረጅም ዓመት ሆኖታል እዛ ሀገር ከኖረ። ልክ ኢትዮጵያውያን ኦርቶዶክሶች ወደ ውጭ ሀገር ሲሄዱ የብቸኝነት ስሜት ሲሰማቸው፣ የሀገራዊ ስሜት ሲሰማቸው፣ ሀገራቸው ላይ ታቦትን እንደፈለጉ ይሸኙ የነበረው ስሜታቸውና መንፈሳቸው ወደ ውጭ ሀገር ሲሄዱ ባዳነት ስሜት ሲሰማቸው ብዙ ጊዜ ጸሎት ክፍል ሰርተው መስገድ፣ በስልክ ቤተሰቦቻቸው ማዋራት፣
መናፈቅ ምናምን የሚባሉ ነገሮች አሉ። ያው ትጽፉልኛላችሁ። ከዛም ደግሞ ኢትዮጵያን እዛ ስታገኙ ደግሞ ደስ ይላቸዋል። ከስንት አንድ ስለሆነ የሚገኘውና በጣም ደስ አላት። ያ ኢትዮጵያዊ አጋጣሚ ሆነው ሙስሊም ነበር የሚገርማችሁ። እና ተዋወቁ፣ ፍቅር ጀመሩ፣ እጮኝነት ጀመሩ። ለእናቷ ማሳወቀች። ኢትዮጵያዊ ሙስሊም አገኘው። ከዛም ደግሞ ኢትዮጵያዊነቱ ብቻ ሳይሆን አክራሪ ነው፣ እጅግ በጣም የሚሰግድ ነው፣ ጠንካራ ሙስሊም ነው ብላ ለቤተሰቦቿ ነገረች። በስልክ ተዋወቁ። ምን አሉ እና ልጅ ወለዱ። 2 ልጅ ወለዱ። 3 ዓመት ሆናቸው በትዳር ውስጥ 2 ልጅ ወልደው 3 ዓመት ሆናቸውና አብረውን የሚሰግዱት በጣም ፍቅራቸው የሚገርም ነው። በጣም ከሚገባው በላይ ማለት ነው። ግን እቺ ሙስሊም ኢትዮጵያዊት ጓደኛ ማነው ክርስቲያን ኦርቶዶክስ የሆነች ኢትዮጵያዊት ጓደኛ አለቻት። ኦርቶዶክስ ጓደኛ። መቼ ሙስሊሞች ይሄን ትምህርት እያዳመጣችሁ ከሆነ በቃ የምትቀይራት እሷ ነች ብላችሁ ነው የምታስቡት አይደል? ግን አይደለም። የሚገርመው ነገር በጣም የሚያስደንቀው ነገር እዚህ ጋር ነው። እቺ ሙስሊም ብዙ ሙስሊሞች ወይም ከሌላ እምነት የመጡ ሰዎች ወደ ኦርቶዶክስ እንዴት መጣችሁ ስንላቸው በጣም ጥቂት ሰው ነው ወንጌል ሰምቼ አዳምጬ መጣሁ የሚለው እንጂ በተአምራት ከህመማቸው ድነው ተፈውሰው የሆነን ምልክት አይተው ምናምን የሚመጡት። ለምን? እነሱን ክርስቶስ በዛ መልክ ነው የሚያዋራቸው። እንደዛ ካልሆነ ነገሮችን ቶሎ አንደርስታንድ ስለማያደርጉ ምልክት ይሻሉና አህዛብንም እግዚአብሔር ክርስቶስ እንደዛ ነበር ሲያሳምን የነበረው። ክርስቲያን ኦርቶዶክስ የሆነ አሁን አንድ ሰው ንስሐ ግባ፣ መጠጥ አቁም፣ ወደ እግዚአብሔር ቅረብ ለማለት ግዴታ ሚራክል ወይ ተአምር ማየት አይጠበቅበትም። እና ክርስቲያን ጓደኛዋ በክላስም በስራም በምንም አብረው ስለሚገናኙ በጣም ሃይማኖቷን ታከብርላታለች። ክርስቲያኗ የሙስሊሟን ግን ክርስቲያኗ የራሷን እምነት አታከብርም። በጣም ሰነፍ፣ አትጾምም፣ አትጸልይም፣ ሮብና ዓርብ አታከብርም። ኖርማል ዝም ብሎ ማተብ ብቻ ያሰረች ክርስቲያን ናት። እሱም ደግሞ ያው ጀስት ቤተሰቦቿ ከመጀመሪያ ጀምሮ ማተብ ስላሰሩላት ከቤቷ ጀምሮ ይዛ የመጣችው የእናቷ ማስታወሻ ስለሆነ ነው እንጂ ባይኖርም ምንም አይመስላትም። እና አብረው ጁስ ይጠጣሉ። አብረው አንድ የሚያረጋቸውን ምግብ ይበላሉ። አንድ የሚያረጋቸው ምግብ ማለት ቢስሚላሂ ወይም በስመ አብ ብለን እኛ እነሱ ቢስሚላሂ ብለው የምንቆርሰውን ምግብ ሳይሆን ወይም ደግሞ የምናፈሰውን ደም ሳይሆን በተለይ እንስሳ ላይ የደም ማፍሰስ ላይ ቢስሚላሂ ብለው እነሱ ያረዱትን ከብት እኛም በላም እኛም በስመ አብ ብለን ያረድነውን ከብት እነሱ አይበሉትም። አክራሪዎቹ ወይም እምነቱን ነው የምላችሁ። ከዚህ ውጪ የሆነውን ግን የጁስ መጠጣት፣ ኬክ መብላት ምናምን በየካፌው እየሄዱ መዝናናቱ ላይ ብዙ ሚሊያየ ነገር አለ ብዬ አላስብም። እንዲያውም አብዛኛው ጁስ ቤቶች፣ አብዛኛው አትክልት ቤቶች ሙስሊሞች ናቸው ጁሱን የሚሰሩት አይደል? ያም ሆኖ ያው ጸልየን አማትበን ነው የምንበላው። እንደማንኛውም ጨዋ ክርስቲያን ማን ሰራው ምን ሰራው አንልም። ለምን? አትክልት ነክ ነገር ስለሆነ ማለት ነው። ሁለቱ እንደዚህ ነበር የሚኖሩትና አንቺ ግን ምን አይነት ሰነፍ ክርስቲያን ነሽ ትላታለች ሙስሊሟ። ሰነፍ ነሽ በጣም በእምነታችሁ እንደፈለጋችሁ እንድትሆኑ ያዛላው። አንድ ቀን የምትጾሚበት ጊዜ የለም? የእናንተ ጾም እኮ ገብቷል፣ አብይ ጾም ገብቷል። ስለዚህ ጊዜ ተይኝ በእናትሽ፣ እኛ ጋር በቃ ጥሩ ደግ ከሰራሽ ምንም አያስፈልግም ትላታለች። እውነትሽን ነው። ኧረ የሚገርም ነው በጣም። እኛ ጋር መጾም አለብን። ያ እኛም ጋር ጾም አለ። ግን በቃ እኔ ምን ቄስ አልገደልኩ ድመት አልገደልኩ እኔ እንትና አልኩ የሚሉት ነገር አለና በጣም ተራ የሆነ ሰነፍ የሆነ ክርስቲያን የሚናገረው ንግግር እያነሳችላት ለመብላት ምክንያት ተፈጥራለች። ወሲብ ለመፈጸም፣ ለመጠጣት፣ ለመዝናናት፣ እንደፈለገች ለመልበስ። ሙስሊሞች ለምሳሌ ጸጉራቸውን ይሸፍናሉ አይደል? አሁን ትንሽ ከበድ የሚል የሙስሊሞች ሁኔታ መጥቷል እንጂ ያው ዲጌ ካራቴር ያደርጉና እጃቸው ይታያል፣ የሚያምረው ሰውነታቸው ይታያል፣ ጸጉራቸውን ብቻ ይሸፍናሉ። አሰናካዩ ፓርታቸው ጸጉራቸው ነው የተባለ እስኪመስል ድረስ ማለት ነውና እንደዛ ባይሆን ጥሩ ነው የሚል አስተምሮም እነሱ ጋር አለ፣ ይነጋገራሉ። በእኛ ለምሳሌ ጸጉራችንን እንሸፍናለን፣ ረጃጅም ቀሚስ እናረጋለን፣ ፊታችን ብቻ ነው የሚታየው፣ አንዳንዴም ጓንት እናረጋለን አለቻት። አረኛ ጋር እንደዚህ ጣጣ የለም። ያው ቤተክርስቲያን ስንሄድ ነጠላ እንለብሳለን እንጂ ምንም እንደዚህ ብሎ ነገር የለም ትላታለች። እንደዛ ነው
አይመስለኝም አንቺ ሰነፍ ስለሆንሽ ነው እንትላት እና የጥሩ ክርስቲያኖችን የሚባሉትን መንፈሳውያን የሚባሉትን አገልጋዮችን አለባበስ ዳውንሎድ አድርገውልሽ ይሄ ነው ትክክለኛ ክርስቲያን ግን ለምን ነው እንደዚህ የምትነግሪኝ ስትላት አንደኛ ነገር ጓደኛዬ እንድትሆኝ ይፈልጋሉ የዋህና ቀንነሽ ግን ደግሞ የእናንተን ሃይማኖት ህግና ስርዓት ባለመጠበቅሽ የተነሳ እኔን ከሃይማኖቴ ልታስወጪኝ ወይም ደግሞ ሙስሊም በሆንም ጭፈራ እንደወድ ጸውሬ ተገልጬ መታየት እንድለምድ ምናምን ልታረጊኝ ሩቅ ጉዳይ አድርሰሽኛል ልታበላሽኝ ነው ስለዚህ ነው ወደ እምነትሽ እንድትመጪ የምፈልገው እምነትሽ ለኮሽ የኔም እምነቴም ብዙ ፈተና አይደርስብኝም ቢያንስ ጁስ ተገባብዘን ምን ለያየው ከዚህ ውጪ አንድ ጊዜ ምን አረጋቻት በቃ በጣም ነው እስቲና ሊያሳይሽ ብላ ወስዳት ደብቃ ተሸፋፍና ማስክ አድርጋ ልብሷን አስወልቃ ክርስቲያኗ ማለት ነው ናይት ክለብ ወሰደቻት እና ውጭ ሀገር ስለሆነ ነገሮች ብዙ የሚያናክ ኢትዮጵያን ያገኛሉ ብሎ ማያስቡም ግን ድንገት ባሏ የሚያውቁ ሰዎች እንዳያውቋት ብላ ፈርታ ነው ከተማዋም ደግሞ አነስ ያለች በጣም ስልጡን ከተማ ስለሆነች ቶሎ የመታወቅ እድሏ ከባለቤቷ ስራ ጸባይ አንፃር ልትታወቅ ትችላለች እና እንዲህ አድርገው ዘናማ ፈታ ማለት ጀመሩ እና አንዳንዴ በጣም ትፈራታለች እኔ ምንም እንኳን ክርስቲያን ብትሆኚ እኔ ሙስሊም በሆንም እኔ እምነቴን በጣም ወዳለሁ ትላለችና በዚህ አጋጣሚ ልጅቷ የእፎይን ቪዲዮ አይታለች የእፎይን ቪዲዮ የዛሬ 2 ዓመት አይታለችና ያንን ቪዲዮ ስለምታውቅ እንዳትጠይቃት እንዴት እንደዚህ ትኛለሽ ብላት ይለያያሉ ዝም እንዳትል ደግሞ እፎይ የሚያነሳቸው ሐሳቦች ደግሞ በጣም አሪፍ ናቸው እና ጥያቄ ነው የሚጠይቀው አይደለም እፎይ ይሄ ነገር እንዴት ነው እስቲ መልሱልን ነው የሚለው እና ያንን አፍና ይዛለች አፍና ተቀመጠችና በቃ ቪዲዮዎቹን ስልኳ ላይ አስቀምጣለች ሳታሳያት ማለት ነው ከጊዜ በኋላ ግን እቺ ሙስሊሟ ማለት ነው በዛው ሀገር ላይ ሆና ትታመምና ያከማት ኢትዮጵያዊ ሆኖ ኢትዮጵያ መጥተው የማያቅ የዛው ሀገር ተወላጅ ነው ማለት እናቱ የዛው ሀገር ተወላጅ ሆና አባቱ ግን ኢትዮጵያዊ ነው አባቱ አበሻ እናቱ ግን የዛው ሀገር ነዋሪ ናት ሙሉ በሙሉ የዛው ሀገር ነዋሪ ነው ማለት ይቻላል ልጁ ማለት ነውና በታወቂያውን ሲያዩ ምናምን ኢትዮጵያዊ መሆኗን አወቀ አንዳንድ ነገሮቿን ዶክመንቶቿን ሲያይ ስታወራና በጣም ይገርማል አባቴ ኢትዮጵያዊ ነው ምናምን ብሎ ያዋራታል እና በህክምናው ዳነች እና ፋሚሊያር ሆነ ሙስሊም ሆኗን ግን አያውቅም ነበር ማለት በዛ ልክ ሙስሊም ሆኗን አልተረዳም የህክምና ልብስ ስለለበሰች ማለት ነው ከጊዜ በኋላ የሆነ ጊዜ ላይ ደወለላትና ፌስቡክሽን አየሁት ሙስሊም ነሽ እንዴ አላት አዎ ሙስሊም ነኝ አለችው እኔ ክርስቲያን ኦርቶዶክስ መስለሽኝ ነበር ለማንኛውም ችግር የለውም አመት በዓል ጊዜ ነበር የደወለው እንኳን አደረሰሽ ይላት ነበር በቃ እኔ ደወልኩት እንኳን አደረሰሽ ለማለት ነው ፌስቡክሽ ላይ ምናምን ገባ ብዬ ቼክ ሳረግ ምናምን የምትወጂውን በርዴሽን ቼክ ሳረግ ያው እንግዲህ ውጭ ሀገር ያደገ ሰው ስለሆነ በምን ሴትን ሰርፕራይዝ ማድረግ እንዳለበት እንትን ሊል ነውና ሙስሊም ነኝ የሁለት ልጆች እናት ነኝ ባለትዳር ነኝ ስትለው በጣም ሶሪ በጣም ይቅርታ አትመሲም በጣም ራስሽ የምትጠብቂ ሰው ነሽ በጣም ነው ማደንቅሽ ምናምን ብሎ ዘጋና ደወለችለት መልሳ ማውራት እንችላለን አለችው እሺ አላት አንድ ክርስቲያን ጓደኛ አለችኝ ምከራት አለችው እኔ ብዙም አማርኛ ይሁን ችግር የለው ብቻ ኢትዮጵያዊ ነችና ምከራት እንደዚህ እኔ ደግሞ ያን አልፈልገውምና እስቲ አንድ ኢትዮጵያዊ እየፈለኩ ነበር እስቲ ከቻልክ ምከራትና ጓደኛዬ እንድትሆን ስለምፈልገው እንድትመክራት ይፈልኩት አለችው ሐራ በጣም ምትገርሚ ነሽ ብሎ እሱ ደግሞ ለጓደኛው አሳልፎ ይሰጣታል ጓደኛው ደግሞ በእናቱም በአባቱም ኢትዮጵያዊ ነው ግን የዛ ሀገር ነዋሪ ነው እና አሁን የጓደኛ ጋር ተረካከቡ ማለት ነው እና እስቲ ብሎ ሰላም ጓደኛሽ ጓደኛዬ ጋር ደውላ እኔ ጋር ተደውሎልኝ እንድንመክርሽ እያደረገች ነው አሁን እኔንም ብላኛለች እናንተ ጋር ደውለች አይ በቃ ፈታ በይ ዘና በይ ምንድነው ዝም ብለሽ ምትዩናም ብዬ ስመክራት በቃ ያው አልፈለገችውም መዝናናቱንና ለዛ ነው እና ደግሞ ትወደኛለች በእውቀትም በምንም ስለምን አብረን ብዙ ነገር ስለምንሰራ ስለምትወደኝ ነው እኔን ክርስቲያን በደንብ ጠንካራ ክርስቲያን እንደሆነ የምትፈልገው የሌላ እምነት ተከታይ ሆነ አንቺ ጠንካራ ክርስቲያን እንድትሆኚ ከፈለገች ወደ እስልምና መምጣት
ነይ ወደ እስልምና ማለት አልፈለገችም ማለት ነው። ለምንድን ነው ወደ ራሷ እምነት ልታመጣሽ ያልፈለገችው? በክርስትና የላላሽ ከሆንሽ እኮ ወደ እሷ ለመሄድ ቻንሱ ይኖርሽ ነበረ። እና እንዴት ነው ሰው ጊዜ እኔ እናስቤው አላውቅም። ለማንኛውም አስተዋውቃለሁ አለችውና አስተዋወቀችው። ካፌ ተገናኙ ሶስቱ። ከዛ እንዴት እየሰፋ እንደሄደ ይሁት አሳ ጎርጓሪ ዘንዶ ያወጣል አይደለም የሚባለው። እና ተገናኙ። ግን ክርስቲያን እንድትሆን ለምን ፈለግሽ? ማለት ጠንካራ መንፈሳዊ ክርስቲያን እንድትሆን ለምን ፈለግሽ? አይ የራሳን እምነት አከብርላታለሁ፣ ወደ እኔ ነይ ማለት አልፈለኩም። ለምን አላት። እኔ እኮ መጠየቅ የፈለኩት አላት። አይ ወደ እኔ እምነት ነይ ካልኳት እኔ ራስ ወዳድ የሆንኩ ስለሚመስል ጓደኛዬን አጣታለሁ ብዬ በጣም ነው የምወዳት። ስለዚህ ጓደኛሽን የምትወጃት ከሆነ ከእምነትሽ በላይ ነው የምታያት። ኖ አይደለም እንደዛ አይደለም አለች። አይ አይደለም እምነትሽ ላይ ጥያቄ ያለሽ ማለት ነው አላት። ማንኛውም ሰው እምነቱ ላይ ይጠይቃል ይመለስለታል አለችው። ለማንኛውም ክርስቲያን ብትሆኚ ምን ብትሆኚ ይመስልሻል አላት። ሲኦል ምገባ ይመስለኛል አለችው። ያው እነሱ እምነት ውስጥ አይደል ያለችው፣ እንደዛ ነው የምትለው። ሙስሊም በመሆንሽ ምንድነው የምታተርፊው አላት። በቃ ሙስሊም ከሆንኩኝ ጀነት ነው የምገባው አለችው። እርግጠኛ ነሽ አላት። አዎ ምን ነው አለችው። አይ በቃ ግን በእምነት በሃይማኖት ብዙ ያናክል ስለማላምንበት ነው አላት። እንዴ አስቡት እንግዲህ ሊመክር ነው የመጣው አይደል? እንዴት ማለት አልገባኝም። ክርስቲያኑ ኦርቶዶክሷ እንኳን አታውቀውም ያን ልጅ። ሙስሊሟ ምን አለችው? አንተ ጴንጤ ነህ አለችው። ፕሮቴስታንት ነህ አለችው። ጀስት አዎ የጀዛን ማመልከው አለ። እንዴ አለች። ኦርቶዶክሷ እንኳን የዚህ ነክር ይሄን አመት ሲኖሩ አታውቀውም። በእርግጥ ለግሪን ካርድ ለተለያዩ ለመኖሪያ ፍቃድ ለምናምን ለተለያዩ ነገሮች ተብለው ሃይማኖታቸውን ቀይረው ፕሮቴስታንት የሚሆኑ ብዙ ኦርቶዶክሶች እንዳሉ ሰምቻለሁ። እና እንደዛ ነው የሆነው ሰውየው። ልጁ ግን ሄዶ የሚያመልከው እዛ ነው። እኔ ኦርቶዶክሱ ይሄንን ሳላቅ አንተ ሙስሊሟ ጴንጤ እንደሆንክ ባነጋገር አወቀች። እኔ በጣም ሰነፍ ነኝ ማለት ነው አለች ልጅቷ። በንግግሩ አወቀችው። እና ይቅርታ እኔ ጴንጤዎችን አልወድም አለች ሙስሊሟ። በነገራችን ላይ ሙስሊሞች ጴንጤ አይወዱም፣ በጣም የሚጠሉት። አሁን አላውቅም። እኔ ከጴንጤዎች ጋር ብዙ ማውራት አይመቸኝም። ኦርቶዶክስ ጓደኛ ካለሽ አምጪና እናወራለችው አለቻት። ኖ ችግር የለውም እኔ ከኦርቶዶክሶች ጋር እሄዳለሁ። አይ በቃ ጨረስን እኮ ካንተ ጋር እናንተ ከነሱ የባሰ እኮ አሁን ከሷ ካለችበት የባስክን አለችው። ሮብና ዓርብ እሷ ማትጾመው ሰነፍ ስለሆነች እናንተ ግን ብንጾምም ባንጾምም ችግር የለውም ብላችሁ ስለምታስቡ ነው። እሷ አጠቃላይ ጾሞቿን በሙሉ ወይም ሃይማኖታዊ ስርዓቶችን ማትፈጽመው ቀሚስ ማትለብሰው በአንድ ክርስቲያን ሰነፍ ስለሆነች ነው። ልክ በእኛ ውስጥ ሰነፍ እንዳሉት ሁሉ አለችው። በእናንተ ግን ምንም ተለበሰ ምንም ህጉ ራሱ ይፈቅድላችኋል አለችው። አንቺ በጣም ታነቢ ሰው ነሽ፣ ለማንኛውም ጥሩ ነው አመሰግናለሁ ብሎ ጁሱን ተጋብዞ ሂሳብ ሳይከፍል ተነስቶ ሄዳለች። እና ገርሟት በጣም አዘነች ክርስቲያኗ በራሷ ጸጥ ያለች። የዛን ቀን አይዞሽ ተጫውችኝ ጓደኛዬ ስትላት አይ በጣም ልቤ ነካሽው። እኔ ብዙ ነገር ማወቅ ሲገባኝ አንቺ ነሽ በደንብ የምታውቂኝ። ኢቭን ጴንጤዎችንም ኦርቶዶክሶችንም በደንብ ታውቂያቸዋለሽ። በዚህ ልክ እኔን በደንብ የምትቀርቢኝ ከሆነ የምትወጂኝ የምትከላከይልኝ ከሆነ እንዲያውም ራቂው ያለቻት። ወደ አንቺ እምነት እንድመጣ ካልፈለግሽ ጴንጤውንም ካልወደድሽ ወደ እሱን ጓደኛችን እንዲሆን ካልፈለግሽ ኦኬ እኔ ኦርቶዶክስ ጠንካራ ኦርቶዶክስ እንደሆነ የምትፈልጊው አለቻት። አዎ ሆነችላት። ቤተክርስቲያን ማስቀደስ ጀመረች፣ ቀሚስ መልበስ ጀመረች። ጸበል ልጠመቅ ብላ ኢትዮጵያ መጣች። ከዛ በርሜል ጊዮርጊስ ነው አይደለም እንጂ በርሜል ጊዮርጊስማ በኋላ ነው የመጣችው። ጸበል ብዙ ጸበል ቦታ ዘው እመጓውራይ ይቅርታ እመጓውራይ ሌለች። ከዛ በኋላ ደግሞ በርሜል ጊዮርጊስ ሄደች፣ ተገናኘን። ከበርሜል ጊዮርጊስ ስትመለስ አገኘኋትና መምህር አለችኝ። አቤት እቺ ሙስሊም እንደዚህ ብላ ታሪኳን ነገረችኝ። እንዴት ነው የስንፍናው አንድ ካባጎኗንና ሙስሊሟ እንዴት ጠንካራ እንዳደረገቻትና እኔን ማንኛውም ሰባኪ አልሰበከ አንተ ራስ አልሰበከኝም አለችኝ። እኔን ወደ ኦርቶዶክስ ጠንካራ ነው ያልኩሽ ሙስሊም ናት። እሺ እንዴት አወቅሽ ታዲያ አልኳት። እኔ አንተን ያውቁ ጸበል ቦታ ላይ ነው። ጸበል ቦታ ላይ ያውቁ አሁን ያንተን ትምህርት ደግሞ ለወስድላት ነው አለችኝ። እሷ እኔን አዳነች አይደል? አዎ እኔ ደግሞ እሷን አድናታለሁ እና ጸልይልኝ አለችኝ። እግዚአብሔር ይርዳሽ ብዬ ከአንድ የሚጸልዩ አባት ጋር አገናኘኋትና ጸሎት አደረጉላት። የጓደኛዋን የሙስሊማን ፎቶ ይዛ ነበረ። እግዚአብሔር ልቧን ይመልስልሽ እንዳንቺ ሐሳብ ያድርግልሽ ብለው ተላከ። ሄደች
ትምህርት ይዤልሽ መጣሁ እስቲን አዳምጪ በተደጋጋሚ ሆስፒታል እየገባሽ ኦፕራሲዮን ታደርጊያለሽ ይሄ ችግር አለብሽ እስቲ ምናልባት በቤተሰባችሁ ዛር ምናምን ይኖራል ምናምን ብላ ሰጠቻት ስታዳምጥ ትምህርቱ የእናቷን ኃጢአት ቁጭ ብሎ አገኘችው እቺ ሙስሊማ እናቷ አውሊያ ቤት ሄዳለች ቃልቻ ይሄ ብቻ በሙስሊሞች ወደ ጥንቆላ ቦታ ሄደው በእነሱ ኖርማል ነው ይባላል አንዳንድ ነገሮች ሁሉም ባይሆንም ኖርማል የሆነ ነገር አለ እንደገና ደግሞ ባዕድ የሆነ ነገር አለ ግን ሁለቱም ጂኒ ነው የጂኒ አምልኮ ነው ለምን ኖርማል ነው የሚሉት ወይም ይፈቀዳል የሚሉትም የጂኒ ወንድም አለን ስለሚሉ ነው በእኛ ደግሞ ጂኒ አጋንንት ነው ያው ጂ ሚለው ገብ በሚለው ስተረጉሙት አጋንንት ነው አጃንንት አንልም እንጂ ስለዚህ እነሱ ለአላህ የሚሰግዱ ጂኒዎች አሉ ብለው ስለሚያስቡ በዛ በኩል ያለው ነገር ለምትደግፈው ልጅቷ እናቷ ማለት ነውና ወደዚህ ወደ ውጭ ሀገር እንድመጣ እንዲሳካልኝ ምናምን ተጸልዩልኝ እንደዚህ አርጊታ ብዬ ፕሮሰስ አለው ያው መናገር አልፈልግም ትክክል ይሁን አይሁን እርግጠኛ ስላልሆነች ልጅቷ በአጠቃላይ ይሄን ነገር ማንሳት አልፈለገችም ድንገት ቤተሰቦቿ ካዳመጡት ቅር እንዳይላቸው ብላ ነው ሂደቶች አሉት ያን ሂደት ተደርጎ እንዲያውም ውጭ ሀገር ሄደች በኋላ በየወሩ ብር ትልካለች ላኪ እየተባለች ለዛ ለዱዓው እየተባለ ማለት ነው ይሄን አንድ በሉ ሁለተኛ ነገር ደግሞ እናቷ በህልሟ መታ ትገናኛታለች ያ ማለት እናቷ ወጣት ሆና ስለወለደቻት በእድሜ ኩያው ሙስሊም መስሉት በማከላቸው 18 ወይም 17 ዓመት ልዩነት ነው ያለው በእናትና በልጅ መካከል ገና በልጅነቷ ነው የወለደቻት እንደ ሚስት ሆና ስትገባ እድሜዋ 17 ዓመት ነበረ ማለት ነው እንግዲህ በዚህኛው ልጅ ሳይሆን በመጀመሪያ ሴትዮዋ በመጀመሪያ ልጇና በእናትየዋ መካከል ያለ 17 ዓመት ልዩነት ነው ግን ኩያሞች ነው የሚመስሉትና ስለ እናቷ እያሰበች ነው ገጠመኙን የምታዳምጠው እኔም የኦርቶዶክሶችን ትምህርት እሰጥሻለሁ የኛን ትምህርት እሰጥሻለሁ ታዳምጫለሽ አንቺም ደግሞ የሙስሊም የእናንተን እምነት ተሰጪኝና አዳምጣለሁ አለቻት እሺ ሁለቱም ተቀያይረው ሲያዳምጡ ኦርቶዶክስ የነበረችው ልጅ የምታዳምጠው እፊቷ ቢሆንም ትምህርቱን ሰምታ ታንኪዩ ብላ ነው የምትዘጋው ለምን ሃይማኖቷን በደንብ አውቃለች ሙስሊሟ ግን እምነቷን ምንም እንኳን በደንብ ብትሆንም ወይም ደግሞ ያን ያክል የጠለቀሽ ባትሆንም ባለባበስ ነው እምነቷን የምታጠነክረው ወይም በእነሱ እምነት ውስጥ የተወሰነ ሴቶች መሄድ የሚገባቸው ድረስ ርቀት ሄዳለች በርግጥ ግን እንደኛ የኮርስ ትምህርት ብለን እንደምንለው ስለ መለኮት ትምህርት እንደምንለው ምናምን ውስጥ አልገባችም እና ገጠመኝን ስታዳምጥ የአይነ ጥላን ስራ ስታይ የባዕድ አምልኮን የቡና ሲፈላ ምናምን የሚለው ነገር ስትሰማ ኮምፕሊትሊ መንፈስ እየተፈታተናት እንደሆነ አምናለችና እናቴን ሆኖ ተመስሎ መጥቶ የሚፈትነኝ ለካ የእናቴ ዛር ነው እናቴ ችግር አለባት ብላ ደውላ ማዬ ገንዘብ ምልክልሽ ለማን ነው ትላታለች እንዴ ለወሊያችን እንደሆነ ትላታለች ምንድነው እሱ ትላታለች አይኛ ወሊያችን እንደዚህ ነው ያው ታብራራታለች በእነሱ እንዴት እንደሚደረግ እሱ ነገር አጋንንት ነው ሳክሲ አይባልም ዝም በይ ሁለተኛ እንደዚህ እንዳትይ ከታም ወሹ ትላት ጊዜ አይ እዚህ አንዳንድ ሰዎች ሲናገሩ ሰምቼ ነው ማን ነው ሙስሊም ነው አዎ ሙስሊም ሆኖ ታዲያ ይሄን እንዴት ይቃወማል አለቻት እንዴት ሁሉም ሙስሊም ይቀበላል ማለት አለቻት አይ እንደው በደንብ የሚያውቅ ከሆነ ምንም ችግር የለውም ስትላት ኦኬ የነገር ምንድነው ትልና ልጅቷ ወደ ራሷ ተወዛጋባለችና ትምህርቱን በዚሁ እየሰማች ገጠመኝ በደንብ እያዳመጠች እያለች ልጅቷ ሙሉ በሙሉ ኦርቶዶክስ መሆን ፈለገች ለምን ሲባል እስልምናን ምንም እንኳን ጣልቃ ባትገባ እዚህ ጋር ግን ስትጸልይና ስትሰግድ ወይም ወደ እግዚአብሔር ስትመጣ በጣም እየገባት መጣች ሁለት ልጆች አሏት አስቡት ሁለት ልጆች ወለደች ባሏ ይሄን አያውቅም ጠንካራ ክርስቲያን ነው ማነው ጠንካራ ሙስሊም ነው ምንም እንኳን ኢትዮጵያዊ ቢሆንም ውጭ ሀገር ረጅም ዓመት የኖረ ስለሆነ ያን ያክል ብዙ እንትን የሚላት አይደለም በሌላ ነገር ግን እምነቱ ላይ ጎበዝ ነው ዘና ፈታ ማለት የሚወድ ሰው ቢሆንም ሚስቱን ደግሞ አያስጨንቃትም እና ይዟት ወደ እምነት ቦታ ተሰብስበው ወደሚሰግዱበት ቦታ ይዟት ሄዶ ሲመለሱ በመኪና ምን ብላ ጠይቋለች በእኛ እምነት ውስጥ ጂኒ ቤተሰብ አለን እንዴት ትለዋለች
ይባላል። ግን ብዙም እኔ አይዋጥልኝም ማለት ለምን እምነቱ ከሆነ ለምን አልተቀበልከውም? እኔ ከብዶኛል። ጂኒ ለአላህ ይሰግዳል ሲባል ከብዶኛል እንዴት ነው አለችው። ግልጽ ነው እንግዲህ ልጅቷ የተናገረችው ነገር ፊት ለፊት የተናገረችው ጥያቄ እንደሆነባትም ተረድቷል። እና ታየው ስለዚህ ምን አሳስበሽ አንቺ ዝም ብለሽ የአገራት እንተናቴም ምን አይመለከትሽም እንኳን አንቺ ናት ዝም አለችው። እንደዚህ ነው የሚለው ልጁ። እና ወደ ቤቷ መጣች። በደንብ መጸለይ፣ በደንብ መስገድ፣ እያንዳንዱን ሃይማኖታዊ ስርዓቶች መፈጸም ጀመረች። ከዚህ ከጓደኛዋ ከክርስቲያኗ ጋር ሆነው ቤተክርስቲያን ተደብቃ ሄዳ ማስቀደስ ሁሉ ጀመረች አብረው። በጣም ገረማት። እኔ እኮ የእናንተን ሃይማኖት አዳምጬ ምንም አይነት ስሜት አልተሰማኝም፣ አንቺ የኛን ሰምተሽ ወደኛ መጣሽ አለቻት። አዎ በቃ እኔ አይሽ ለዚህ እኮ ነው አንቺን መጀመሪያ እንድትድኝ ያደረኩሽ፣ ከዛ እኔን አዳንሽኝ አለቻት። አንቺ እምነትሽን ጠንካራ እንድትሆኝ ያደረኩት ለምን እንደሆነ አይገባኝም። ወደ ፈጣሪሽ ተጠግተሽ አንቺ ጎበዝ ጠንካራ ሆነሽ የምታመጪልኝ በረከት ስላለ ነው ማለት ነው አለቻት። አይገርማችሁም? ከዛ 1 ዓመት 2 ዓመት እያለ ሄደና ባሏን ደግሞ መመለስ ፈለገች። ባሏ ካወቀ ይገላታል፣ አይለቃትም። በጣም በእምነቱ ላይ ስትሪክት ነው። እና ባሏን መመለስ ፈለገችና ምን ማድረግ ጀመረች? መጸለይ ጀመረች። ግን ደግሞ ምልክቶችን ማሳየት አለበት አለ እግዚአብሔር። አንዳንድ ምልክቶችን ማሳየት ጀመረ። እና ባለቤቷ ከስራ ሲገባ በጣም ተበሳጭቶ ተናዶ ነው የገባው። እና ምን ሆነ ስትለው ከፕሮቴስታንት ጋር ተጣልቶ ከጴንጤ ጋር ተጣልቶ ነው የመጣው። እና ለክርስትና ያለውን ጥላቻ በዛውም ሲናገር ሰምታ በጣም እየፈራች መጣች። እንደው ቢሰማ ቢያቅ እንደምሰግድ እንደምጸልይ ውዳሴ ማርያም ምናምን እንደዚህ እንደማደርስ ቢያቅ ምንድነው መሆነው አለች። ጨነቃት። እና ደወሉልኝ ምንድነው ማድረግ ያለብኝ መምህር? እኔ ራሴ ኦርቶዶክስ መሆን ፈልጋለሁ፣ መጠመቅ ፈልጋለሁ። ባለቤቴም ደግሞ እንዴት ነው መሆን ያለበት አለችኝ። መጀመሪያ አንቺ ተጠመቂ ያልኳት። መጀመሪያ እሷ ራሷ ሄዳ ተጠመቀች። ቄሱ ነገሯት ከነ ባለቤትሽ ነው ምናምን የሚባለው ነገር እኔም በስልክ ነገርኳቸው። አባ መጀመሪያ ነፍሷ ትዳን፣ ባሏ እሷ ጋር አብሮ በሚኖርበት ሰዓት በምትፈጽመው ወሲብም ሆነ በምትበላው ምግብ አብሮ በሚሰግዱ ስግደት ንስሐ ትገባበታለች። እሷ ጋር በሌለበት ሰዓት ደግሞ ባለቤቷ እየሰገደች እየጸለየች ንስሐ ገብታ ደግሞ እየቆረበች ደግሞ መኖር ትችላለች። ለጊዜው ያለው አማራጭ ይሄ ነው። ምክንያቱም ምንም ነገር ባልታወቀበት መንገድ ገና ለገና ባለቤቷ ነገ የዛሬ ስንት ዓመት ይመለሳል ብሎ ጠብቆ እሷን ሳትጠመቅ ማስቀመጥ ማለት የሆነ ምልክት ካየባት ሳትጠመቅ ትሞታለች፣ ይገላታል። ስለዚህ ምናምን ቢስ ነገራቸው እሺ አሉ። ቄሱም ተቀበሉኝ፣ እግዚአብሔር ይስጣቸው። ልጆቿንና እህታችን ሙስሊሟ ተጠመቀች ማለት ነው። እና እግዚአብሔር ይመስገን ከተጠመቀች በኋላ ደግሞ ትልቁ ጭንቀቷ ባለቤቷን ለመቀየር ነው። እና እያወራን እየተወያየን ለምን የእፎይን ቪዲዮ ስልክሽ ላይ አድርገሽ አንዳንድ የቁርአናችሁን ታውቂያለሽ አልኳት። ከቁርአኖቻችሁ ላይ እፎይ የሚያነሳቸውን ጥያቄዎች አምጪና ባለሽን ጠይቂው። ለምንድን ነው የፈለግሽው ካለሽ እኔ በቲክቶክ እና በዩቲዩብ ገብቼ ለመርታት ለማሸነፍ ስለምፈልግ ነው። እና እስልምናን እየተሳደበን ያለው ስለዚህ እነዚህ ጥያቄዎች አስተምረኝ በይው አልኳት። ያ ቃል በነጋሽ ተምሯል፣ በደንብ የተማረ ልጅ ነው። እና ጥያቄዎችን አመጣች። እሱ ሲመጣ ቲክቶክ እያዳመጠች የምትጽፋቸውን ኮሜንቶች እንዲያይ ታደርገዋለች። አሁን ለምሳሌ ምን እንደምትለው አላህ ልብህን ይመልሰው፣ ወደ አላህ ተመለስ ምናምን ብላ እሷ እንዳያቀባት እኮ ነው። ግን የእፎይን እንትን ሼር ታደርግለታለች። ለዚህ ነገር እስቲ መልስልኝ ትለዋለች። ምንም መልስ አይመልስላትም። ቆይ ይሄ ነገር ማዳመጥ አቁሚ በቃ አላት። እውነትህን ነው በቃ ይቅርብሽ፣ እንደዚህ ውስጥ ምን አስገባሽ? ዝም ብሎ እኮ የሚለፈልፈው እኮ ይሄ እኮ በዛ ኢትዮጵያ ውስጥ እነሱ ራሳቸው ዋጋ እርምጃ ይወስዱበታል፣ አንቺ ውስጥ አትግቢ ምናምን አላት። ግን ከዛን ጊዜ ጀምሮ ጭንቅላቱ በጣም ተፈወሰ። ከዛ ስልኳን ቼክ ማድረግ ጀመረ። ስልኳን ቼክ ሲያደርገው እንዳለ የእፎይ ትምህርት ነው። አይ በቃ ሚስቴ አክራሪ ናት ማለት ነው አለ። ከኔ ባሰች ነች አለ። እሱ የተረዳው ያንን ነው። የኛን ትምህርቶች ደግሞ በፍላሽ ነው የምታዳምጠው። ስልኳ ላይ እንዲያገኝባት ስለማትፈልግ በፍጹም ስልኳ ላይ አታስቀምጥም። ሰክታ ታዳምጣለች፣ ነቅላ ታስቀምጣለች። እና ከጊዜ በኋላ ይሄ ሰው
የእፎይን ትምህርት እያዳመጠ ጥያቄዎቹን ለየትኛውም ኡስታዝ ለየትኛውም የሃይማኖት የእስልምና ሃይማኖት ተከታይ ሳይሰጥ በእንግሊዘኛ ያለውን የቁርአንም ሆነ የሐዲሶቻቸውን የተለያዩ የእስልምና ያሉትን መጽሐፍቶች የተሰጡትን መልሶች በአማርኛም ያሉትን በሙሉ የእንግሊዘኛውን በሙሉ እያወጣ ማንበብ ጀመረ። ስራ ቦታው ላይ በጣም ተጨነቀ። እንዴ እያለ በቃ ማለት እሱ እንግዲህ የእፎይ ጥያቄዎች ብዙ ሙስሊሞችን አወዛግቧል። በርግጥ ያወዛገበው ለምንድነው? በቃ አንብበው ስለሆነ ሚዲያ ጠየቅ ያለው አንደኛ ያነበበው ነው የጠየቀው። ሁለተኛ ነገር ደግሞ እየመለሱለት አይደለም። ከመመለስ ይልቅ እናንተስ ጋር እንደዚህ ይላል አይደለ ነው የሚሉት። እኛ ጋር እንደዚህ ያው እናንተም ጋር እኮ እንደዚህ ይላል ነው። ንጉስ ዳዊት ስንት ሚስቶች እንዳገባ ጠይቡ ሰለሞን ስንት ቆባቶች እንደነበሩት ነው ለማነጻጸር የሚሞክሩት እንጂ እነሱ ጋር ያለው መልስ አይመልሱትም። እና ብዙ ሚዲያዎችን አየ ሞከረ፣ እምቢ አለው። ያው ባለቤቷ ወደ ቤተክርስቲያን አካባቢ ያሉትን የቀረቡትን ጓደኞቹን ተጠግቶ መጠመቅ ፈልጋለሁ አለ። እሷ ሳትሰማ እኮ ነው፣ እሷ ሳታውቅ መጠመቅ ፈልግ። ለምን እንደዚህ ነገር ባለቤቴ ለቲክቶክ መልስ መልሳለሁ የባክሪን ጥያቄ መልስ ንገረኝ እያለችኝ ጥያቄው ስትሰጠኝ እኔ ለሷ መልስ ሰጣለሁ ብዬ እንትን ስል ሳነበው ምን ስለው አዳዲስ የሆኑ ነገሮች ማዳመጥ ጀመርኩኝና ይሄ ነገር አለው ብዬ ገብቼ ደግሞ ሳየው የአረብኛውንም ምኑንም ሳየው አንድ አይነት ነው አለ። እና ተወዛግቤ እኔ ጥያቄዎች ተመልሰውልኛል። እኔ በቃ ክርስቲያን መሆን ፈልጋለሁ። ሚስቴን እንዴት አድርጌ ክርስቲያን እንደማድረግ ብቻ ነው የምፈልገው አለ። ግራ ገባው። ከዛ ጓደኞቹ ወደ ኢትዮጵያ ይልኩታል። ኢትዮጵያ ያሉት ደግሞ ጓደኞቻቸው ናቸው። የነዛ የጓደኞቹ ጓደኞች ናቸውና እነሱ ደግሞ እሷን ያቋታልና መጥቶ ተጠምቆ ክርስትናን ተቀብሎ ትንሽ ወዲያው ሊዘና አላለ ብሎ ያው ክርስትና ከተቀበለ በኋላ እንደ 15 ቀን 20 ቀን ምናምን ወዲያው ያለ ነበርና ፎቶ ላኩላት። የሱን ፎቶ የተጠመቀበትን ፎቶ ላኩላትና ይሄ ሰው ማን ነው አሏት። ቁርጧን ተወቀሉ። እሱ ግን አላስፈቅዱትም። ግን ለሱ ይሄ ሰው ማን ነው ሲሏት ያየችው ነገር አዶቤ ፎቶሾፕ መሰላት። ደንግጣ ለጓደኛዋ ላከችላት። ፎቶሾፕ ነው ወይስ አይደለም ስትለው ጊዜ አረ አይደለም ይሄ ነገር ሪል ነው። ባልሽ የት ነው ሄደው? ይሄው ኢትዮጵያ ነው ያለው። እንዴ አልገባኝም ብላ ደነገጠችና መልሳ ደግሞ ለነሱ ደግሞ ላከችላቸው። ምክንያቱም ባሏ አብሮ ይሆናል ብላ ውስጧ ተንቀጥቅጧል። ሰውነቷ ምንም ነገር ምልክት ሳታይበት ነው የሆነ ነገር የሆነው። የራሷን ደግሞ ነጠላ ለብሳ እንደዚህ አድርጋ ነጠላ ለብሳ ግን እላዩ ላይ ደግሞ ምን ደረበችበት? የሙስሊሞች ሂጃብ እንደዚያ ጋር እንደ ፎጣ ደረባ ነጠላውንም ፎጣውንም አድርጋ ላከችለት። ከዛ ደነገጡና ደወሉላት። ምንድነው የላክሽልን አሏት። እናንተ ምንድነው የላካችሁልኝ? የባሌን ፎቶ ደግሞ አዶቤ ፎቶሾፕ አድርጋችሁ መላክ ጀመራችሁ። እኔም ደግሞ ፎቶሾፕ አድርጌ ላኩላችሁ አለቻቸው። ኖ ፎቶሾፕ አይደለም የላክሽልን እና እኛ ባልሽን ሳናስፈቅደው ነው ፎቶን የላክንልሽ ስሜትሽን ለማወቅ ብለን ነው። ምን እንደምትይ ለመስማት ፈልገን ነው። ከዛ አልገባኝም አለቻቸው። አይ ባለቤትሽ ዝም ብሎ ከክርስቲያኖች ጋር እዚህ ቆሞ ነበርና አንዴ ልብሳችሁን ልልበስ ብሎ ለብሶ ነው እንጂ ሙስሊም ነው እና አልተጠመቀም ምንም አላለም ብለው ቀባጠሩ። እውነትን ንገሩኝ ስትላቸው ጊዜ ስልኩን ጆሮዋ ላይ ዘጉባት። በጣም ተናደደች፣ ደነገጠች። በአንድ በኩል ደግሞ የሆነ ደስታ ስሜት ይሰማታል። የሆነ ተወዛገበችና ባለቤቴ እየፈተነኝ ነው ማለት ነው። አውቆ የክርስቲያን ልብስ ለብሶ የላከልኝ እኔ ክርስቲያን መሆን አለመሆኔ ቼክ ለማድረግ ነው እያረጋገጠ ነው ማለት ነው ብላ እንደገና የሙስሊም ጥምጣም ለብሳ ላከችላቸው። ተጠራጠሩና እኔ ትክክለኛ ሙስሊም ነኝ ባለቤቴ ነው አይደለም ልትፈትነኝ ፈልገህ ነው በእነሱ በኩል ይሄን ነገር የላከው በእኔ ምንም አይነት ጥርጣሬ በእኔ ሙስሊም ነኝ ብላ ላከችላቸው። ምንም መልስ አልመለሱም፣ ጸጥ አሉ። ግን ለጓደኛውም ትልክላታለች እና እኔ ጋር ላኩልኝ እነዚህ ልጆች ኢትዮጵያ ናቸው ያሉት መምህር እስቲ ደውልና አገኛቸው እና መርምራቸው አለኝ። እሺ ብዬ ደውዬ አገኘኋቸው። ከዛ ይሄን ፎቶ የላካችሁት እናንተ ናቸው? አዎ እኔ ኢትዮጵያ ውስጥ ነው ያሉት። እኔ መምህር ተስፋ ይባላል እሳቸው ጊዜ እነሱ ደግሞ እኔን አይወዱኝም። ትምህርታችንንም ማይወዱ ተማሪዎች አሉ አይደል? እንደዛ ናቸውና ኦኬ መሆን ሳወቅንህ ምን ፈልገህ ነው አሉኝ። አረ ተረጋጉ መጀመሪያ እንገናኝ እስቲ
በእኔ በኩል ሚስትየዋን ስለማውቃት በእናንተ በኩል ደግሞ ባልየውን ስለምታውቁት እናውራ አልኳቸው። እሺ አሉ። ከዛ ተገናኘን ካፌ። ከሱ ጋር ባልየው የለም እዛ ውስጥ ጓደኞች ያስጠመቁት ናቸው ያገኘኋቸውና የላካችሁላት ፎቶ እውነት ነው አይደለም እውነቱን ንገሩኝ አልኳቸው። ምንድነው የፈለከው አሉኝ። እንዴት ደግሞ ያንተስ ጓደኛ እሷ እንዴት ልታውቃት ቻልክ? እሷ ሙስሊም ነች አሉኝ። እናንተ ኦርቶዶክስ ናችሁ አላ ለኔ አይደሉ ለሱ አታድሉ አልኳቸው። እኔ ኦርቶዶክስ ኮንኩኝ ወንድማችሁ ኮንኩኝ ትምህርቴን የምትጠሉት ስለሆነ ብቻ ሳይድ ማድረግ የለባችሁ። ያስጠመቃችሁት ሰው ከሆነ ያ ነጭ ልብስ የለበሰው ተጠምቆ ከሆነ እና ሚስቱን ፈርቷት ከሆነ በቃ ግልጹን እንነጋገር። ይሄው እንዲያውም እሷ ኦርቶዶክስ ነች እኔ በድብቅ አስጠምቂያታለሁ አልኳቸው። ወንድሜሽ ምናምን ብሎ በቃ ተነስተው እንደገና ማቀፍ ጀመሩ። አሁን ገና በቃ እኔ እንዲያውም ካሁን በኋላ ትምህርትህን አዳምጣለሁ ጥላቻዬን አቆማለሁ በቃ ደስ ይላል። እሱ ተጨንቆ ሊሞት ነው ናኒ ይላሉኝ። ምንድነው የት ነው አልኳቸው። እሱ ተጨንቆ ሊሞት እፎይን መርታት ትፈልጋለሁ ይሄን ጥያቄ እነዚህን ጥያቄዎች በሙሉ መልስልኝ ብላ እሷ ጥቅሶቹን በሙሉ ሰብስባ ሰጥተዋለች። አውቃ ነው አልኳቸው። እኔ ነኝ ያዘዝኳት አልኳቸው። ማርያምን አልዋ በቃ እኔ ሄድን። ከዛ ያለውን ነገር በሙሉ ስንነግረው እንደዛ ነው አለ። አዎ አመሰግናለሁ። ልደውልላት አለ። ደውልላት ነጭ በነጭ ለብሳ ደውልላት አልኩት። ማተብን እዚህ ጋር መስቀልና አድርገን እኛ ከካሜራው ጀርባ እንሆናለን። ደውልላት። ከዛ ደወለ በቴሌግራም ቪዲዮ ኮል ማለት ነው። ከዛ ደንግጣ በስመ አብ ማለች። አውዝ ቢላሂ ምናምን ነገር አለች። ሁለቱንም ጠራችሁ። ለይ አላት። የትኛው ነሽ አላት። አንተ ራስህ ለይ አውቀህ ነው አለችው። እኔ ይሄው ይሄን አድርጌያለሁ አንቺ ራስሽ ትክክለኛ ማንነትሽን አሳይኝ አላት። እኔ አላምንም አለች። ትክክለኛ ማንነትሽን እኔ አላምንም አውቀህ ነው እኔ እኮ ጥቅስ የሰጠው እኮ እፎይ ለማሸነፍ አለች። የእውነት በጣም ግራ ገብቷታል ልጅቷ። ለምን ግራ የገባት ባሏ ክርስቲያን መሆኗን ለማወቅ የሚጠቀመው ጥበብ ነው የመሰላት። ከዛ አታምኝም ማለት አዎ ነው ወደዚህ መምህር አለኝ። ሄጄ ካሜራው ላይ ታምኛለሽ አታምኝም አልኳት። ደነገጠች። ወዲያውኑ ሄዳ ይጃማው እንዴት አጋ እንዳወለቀችው ነጠላዋን ለባብሳ መታ እያለቀሰች ስልኩ ፊት ሆና በእናት ቶሎና ነው ያለችው። እና ዘዴ ነው አላት። አዎ በቃ ሴት ልጅ ብልሃተኛ ነች የሚባለው ነገር አደንቃለሁ አላት። በቃ ይሄ በጣም በቃ እናንተ ሰርቲፊኬት ያስፈልጋችኋል ለሲስተማችሁ ለዘዴያችሁ ምናምን አላት። ከዛ ትንሽ ገዳማት ምናምን እያስጎበኙኝ ስለሆነ አንዳንድ ገዳማት ሄጄ ጎብኝቼ እመጣለሁ አላት። ከዛ እሺ አለችው። አላስቻላትም። በእውነት ትኬት ቆርጣ ተነስታ በ5 ቀን ውስጥ በሳምንት ውስጥ ብቻ ደረሰች። እሱ ገዳማቱን ጎብኝቶ ሲመለስ ደውላለት ኢትዮጵያን ያለሁት አለችው። ስልክ አልሰራ ብላ ስለነበር ማለት ነው። እኔን አግኝታኝ ከዛ ወስዳ ጥምቀት ኖርማል ጥምቀት ተጠምቃለች። ግን ሌላ እንደዚህ ጸበል ለመዳን ለመፈወስ ብላ ጥምቀት ተጠምቃ ምን ብላ ባሏን አግኝታው ቤተክርስቲያን ወስደን ፎቶ ተነስተው የክርስትና የልደት ካርድ አውጥተው እግዚአብሔር ስሙ የተመሰገነ ይሁን ወደ ሀገራቸው ተያይዘው ሄዱ። ይሄ ሁሉ ሲሆን እህቷና ቤተሰቦቿ አያውቁ። ከዛ እህቷ ደግሞ ህልም ታያለች። ምን ታያለች? የሆነ መምህርና ያን መምህር አልነግራችሁም እና እፎይ ጎን ለጎን ፎቶአቸው ጎን ለጎን ሆኖ ስልኳ ላይ ያያሉ። ስልኳ ላይ እና ይሄ እስልምናን የሚሰድበው እፎይ የሚሉት ልጅና አንድ የሆነ ማቀው መምህር አለ። እሱ ፎቶአቸው ጎን ለጎን ሆኖ ስልክ ላይ አየሁኝ ያንቺ ስልክ ላይ አየሁኝ በህልሜ ትላታለች። ነው ለማንኛውም አንቺ እዛ እየተማርሽ ስለሆነ እስቲ አንዳንድ ጥያቄዎችን ልላክልሽና ለነዚህ ጥያቄዎች መልስ ከመልሽልኝ እኔ በቲክቶክ ገብቼ ሙልጭ አድርገዋለሁ ትላታለች። እሺ ላኪልኝ ጥያቄው እኔ እንኳን ገብቼ አዳምጬው አላውቅም ትላታለች። በነገራችን ላይ ጎበዝ ናት እዚህ ያለችው እህቷ ታላቅ እህቷ። ስትልክላት ጭንቅላቷ ዞረባት። እንደዚህ አይነት መጽሐፍ አለ እንዴ ብላ ሄዳ ኡስታዞቿን ጠየቀች። ሊመልሱላት አልቻሉም። የሚመልሱላት መልስ እሷ እንደምትለው ነው ብላችሁ የዞረና የተጠመዘዘ ነው። እህቷን አመጣቻት ወደ ራሷ በስልክ ብቻ እያወሩ ኬጂ ገሌጋ ተጠበቂ ገሌጋ ተማሪ ያለቻት በስልክ ብቻ እህቷን መለሰቻት። እነዛ እናታቸው ክርስቲያን የነበረችው ክርስቲያን ሆና ወልዳቸው ሙስሊም ሆና የሞተችባቸው ልጆች ማለት ነው። ሶስት ናቸው። ሶስቱ ልጆች ሶስቱም ሴቶች ናቸው። እርግጥ ሶስቱ ልጆች በጣም የሚገርማችሁ
አክራሪ ከመሆንም አልፈው በመርካቶ አካባቢም በተለያዩ ቦታዎች አካባቢ ላይ ከእስልምና እምነት ጋር በተገናኘ ቢዝነሳቸው ከእንትኑ ጋር ከእምነቱ ጋር የተገናኘ ነው። መጽሐፍትን በማሳተም እንደዚህ አይነት ነገሮችን በማባዛት ነገሮችን የብሮሸሮችን በቃ ብቻ በጣም ከበድ ያለ ጠንካራ ነገር ውስጥ ያሉትና እውነቱ ታወቀ። የእህታቸው ክርስቲያን መሆን እና ውጭ ያለችው ክርስቲያን መሆን እውነቱ ታወቀ እና ለእናታቸው ነገሯት። እኛ በዚህ ልክ ጠንካራ ሙስሊሞች ሆነን ስንገኝ ልጆች ግን እንደዚህ እየሆኑ ነውና እንደዚህ ነው የቀረሽ ነው። ሁለት ልጅ ያለው ይወለድሽው? አዎ አንድ ልጅ ነበር የቀረችሽ። እሷን ደግሞ ተነጠቅሽ። ያቺኛዋም ያው ክርስቲያን ሆናለች፣ ተጠምቃ ሄደችው ከነባሏ ከነምኗ ተብሎ ሲነገራት አበደች። ከዛ ዛሯ ተነሳባት። እንግዲህ ሲናደዱ ሲደነግጡ የሚነሳባቸው ሰዎች አሉ፣ የሚያጓሩ ሰዎች አሉ። ብዙ ጊዜ ሲደነግጡ በተለይ ሲናደዱ በጣም ይጮሃሉ፣ ያጓራሉና ቤት ውስጥ አጓራች ሙሉ ቀን ወገቧ እስኪለመጥ ድረስ በቃ ሲጮሁ አለ። መጨረሻ ላይ በቃ ለምን እንደዚህ ሆነች እናታችን ብለው ደንግጠው ያው እንደ እናት ነው የሚያዋት። በርግጥ ብትገፋቸውም እንደ እንጀራ እናት ብትገፋቸውም ልጆቹ ግን ሞር የሚንከባከቧት እነሱ ናቸውና የገዛ ልጆቼ ከርተውኝ ያልወለድኳቸው ልጆቼ ናቸው እየደገፉኝ ያሉት ብላ ደውላ ልጇን ሙልጫ ጋር ሰደበቻት። ዝም ብላ እናቴ ይሄ ምርጫዬ ነው የራሴ ምርጫ፣ አንቺ የኔ ልጅ ጠንካራዋ ልጅ እንደዚህ ሆንሽው ብላ አለቻት እናትየዋ። በቃ ይሄ የኔ ምርጫ ነው፣ ወድጄ ነው ያገባሁበት ያደረኩት፣ ባለቤቴም ወዶ ነው፣ ሁሉ ነገር ፈልገን ያደረግነው። ከዚህ በኋላ ክርስቲያን ሆነናል። ወደ ኢትዮጵያ ከመጣሁኝ ምን ሊገጥመኝ እንደሚችል ስለማቅ አልመጣም። እናቴ በርቀት ግን ጤንነትሽን እመኝልሻለሁ፣ እግዚአብሔር ያለብሽን ችግር ያስወግድልሽ። ለምንድነው ምክንያትሽ ግን ስትል ጊዜ ምክንያቴማ ብዙ ነው፣ ግን በህልሜ እየመጣሽ ትገናኘኝ ነበር አለቻት። ከዛ ወዲያው እናትየዋ ሰብሰብ ብላ ተቀምጣ ምን አለቻት? በህልሜ እየመጣች ትገናኘኝ ነበር። እኔ ጥያቄ የሆነብኝ ነበር። በኋላ ላይ ደግሞ ስሰማ አንዳንድ ትምህርቶችን ሳዳምጥ አንቺ ላይ ያለው አወሊያ፣ አንቺ ላይ ያለው ሻህ አንበሶ እየመጣ እኔ ጋር ይገናኘኝ እንደነበረ ተረዳሁኝ። እሱ ነው እኔን እንደዚህ ሲያሰቃየኝ ሲያመኝ የነበረውና ያ ሁሉ በተደጋጋሚ ሆስፒታል እየገባሁኝ ኦፕራሲዮን ሲሆንበት የነበረው ጉዳይ የለም። ህመሜ ለቆኛል። አሁን በዚህ ህመም ውስጥ አይደለም ያለሁት፣ ጤነኛ ነኝ። ግን ህመሙ ቢኖርም እንኳን በእስልምና ውስጥ ያለውን ነገር መቀበል አልፈልግም፣ በክርስትና ውስጥ ያለውን መቀበል የምፈልገው። እኔ አሁን ኦርቶዶክስ ክርስቲያን ሆኛለሁ፣ ስሜም ተቀይሮ ወለተ ማርያም ተብያለሁ ብላ ነገረቻት። ቁርጣን አወቀች። እናትየዋ ራሷን ስታወደቀች ሆስፒታል ገባች። ሳምንቱን ሙሉ ታክማ ድና መጣች። አሁንም ድና መጣለች ተብላ ቤት ውስጥ ግን በቃ ሞራል ስሜት አለ አይደለም፣ ማመን አልቻሉም። ይሄ ሁሉ ነገር አልፎ ወራት እየተተካ እየሰገደች እየጸለች ከባሏ ጋር እየቆረቡ ምን እያሉ ፎቶ ይልኩላታል እናትየዋ። ያርግልሽ እናት መቼም እናት አለች፣ ይሁን ችግር የለውም ብቻ አንቺ ዋናው ጤና ድነሻለሁ፣ ደህና ነሽ ግን? አዎ። እናትየዋ እየበረደላት እየተወች መጣች። ከዛ እነዛ ግን ሶስቱ ልጆች ከእንጀራ ልጆቿ ማለት ነው አደገኛ ልጆች ስለሆኑ እንግዲህ ባሉበት እምነት ላይ ማለት ነው ኃይለኛ የቢዝነስ ሰዎች፣ በእምነታቸውም እንግዲህ ጠንካሮች፣ በፍጹም ክርስቲያን አይወዱም። በነገራችን ላይ ክርስቲያን የሚባል ነገር ለምን እንደማይወዱ ራሱ ያውቃሉ ክርስቲያን። እና እንደዚህ ሁለት አይነት ልዩነት ተፈጥሮ መኖር ስለማልችል ትንሿ ልጅ ወጣ ተከራየች። ማለት እዛ ቤት ውስጥ ያለችው ትንሿ ልጅ ነው ያልኳችሁ። የውጭ ሀገር ያለችው ታላቋ ውጭ ሀገር ያለችው ታላቋ ወጣ ለብቻዋ ተከራይታ መኖር ጀመረች። አሁን ልጆቿን አጣለች ናቸው፣ አብረዋት አይኖሩም። የእንጀራ ልጆቿ ነው ይዛ የተቀመጠችው። በመሰረቱ ለምን እንደዚህ እንደሆነ ራሱ ደውላ ነገረቻት። አወራን። ምናልባት እናትሽ አሁንም አንቺን ወደ ውጭ ሀገር የላከችው በመናፍስት አሰራርም ከሆነ እነዛን የእንጀራ ልጆቿን ወይም እህቶችሽና ወንድሞችሽን ማለት ነው። በነገራችን ላይ በእናትም በአባትም አይዛመዷትም። አባትየው አልወለዳቸውም። እነዛ ልጆች ሩቅ ናቸው ብለው ነው የሚያስቡት። ግን በዚህ ልክ ሩቅ እንደሆኑ ስለምታውቅ እናትየዋ ምንድነው የምታረገው? አንተም አልወለድካቸውም ትላለች ባልየው። አባትየውን እኔም አልወለድኳቸውም፣ ስለዚህ ሙስሊም አድርገህ ስላሳደግካቸው መግፋት የለብንም
ራሳችሁን ቻሉ ብለንም መግፋት የለብንም ሰርተው የሚያመጡትን ግን እኛ መቀበል እንችላለን ብላ አባትየውንም አታለው ቤት ውስጥ በሚከድሙት በሚያጫጭሱት በምኑ ያደረጉ የነዚህ ሶስት ልጆች ጉልበት እየበዘበዙ ነው ያሉት በድግምት ማለት ነው የሚገርማችሁ ያው ዱዓ ነው የሚባለው ትክክለኛ ዱዓ ቃሉ ጸሎት ማለት ሊሆን ይችላል ግን ዱዓ በሚለው ስም ጸሎት በሚለው ስም ለቤተ ክርስቲያናችን ውስጥ ደብተራ በሚለው ስም እንደሚነግዱ እንዳለ ሁሉ እነሱም ዱዓ በሚለው ስም ልጆቹን በዘበዟቸው የሰሩትን እያመጡ ነው የሚሰጧቸው ለጫት ነው የሚያልቀው ለቤት መስሪያ ለምናምን ነው በቃ ልጆቹ እናትና አባታችን ብለው ነው የሚኖሩትና በገንዘባቸው በጣም ረጅም ዓመት የተጠቀመችባቸው እንደሆነ አባትየው ቢያቅም ምንም ማድረግ አይችልም ያው አግብተው ሲወጡ ይኖራሉ ነው ያሳድጌ እናታቸው የለችም አባታቸው አይታወቅም ማሳድጌ ደግሞ ምን ከዚህ በላይ ምን ሊኮኑ ካልጦር ማን ሊጦር ነው እያለ አባትየው ያው በልበ ሙሉነት የሚሰጡትን ሳንቲም ይቀበላል ግን እሱም ተይዞ ነው ሚስትየው ነች እንግዲህ በዚህ ነገር ውስጥ የገባችውና የማታረገው ነገር የለም አይኗን ኩል ትኳላለች በጣም ጠንካራ የመናፍስት ጎታች ነች እንጀራ እናታቸው ማለት ነው ሚስትየው እና በልጆቹ ስም እየጸለየች እየሰገደች መንፈሱን ያዘችው በእነዛ በቤት አብረዋት ባደጉት ወንድሞች በሚባሉት ማለት ነው እህቶች በሚባሉት እየሰገደች መንፈሶቹን ያዘቻቸው የሚያወሩት የሚለፈልፉት እናታችን ከእናትሽ ነው የመጣ ነው የሚሉት ወንድሞችም ላይ በመቁጠሪያ እየቀጠቀጠች ማናችሁ እናንተ ወንድሞች ያላችሁ እህቶች ያላችሁ ወንድም አንድ ወንድም አላት እነዛ ሶስቱ ደግሞ ሴቶች ናቸውና እየቀጠቀጠች በቃ በፍጹም ሌላ መንፈስ ማግኘት አልቻለችም ከአባትሽ ነው የመጣ ነው የሚል እንኳን የለም እና በኋላ የሆነ ጊዜ ላይ ስለ መካንነት ሳስተምር ሰምታ አባቴ መካን ከነበረ መውለድ ካልቻለ እንዴት እኛ ተወለድን የሚል ነገር ደግሞ መጣ ገባችኋል መቼም ተረዳላችሁ ከዛ ደግሞ አሁንም ሲሰግዱ ሲጸልዩ ክርስቲያኖች ምናምን እንደዚህ ሆነ በቃ ከባሏ ጋር ሲሰግዱ ምን ሲሉ በህልሟ ያሳያታል ቁልጭ አርጎ እናትየዋ ያረገዘችው ከአባታቸው እንዳልሆነ ወይም አባት ከሚባለው ሰው እንዳልሆነ አላህ ልጅ ሰጠኝ ብላ ያለችው ውሸቷን እንደሆነ ከሌላ ሰው ነው የወለደችው ሚስት ተብየው አይገባችሁ ያኔ እንግዲህ 18 ዓመቷ 18 ዓመት ከሆነች እንደማንኛውም ልጅ ታታልል ይሆናል ዘር የምትቀበለው ከሌላ ጎረምሳ ነው ያንተ ልጅ ነው ብላ የምትለው ደግሞ ለዚህኛው ሰው ለመካሩ ሰው እና አላህ ልጅ ሰጠኝ ብሎ በጣም ተደስቶ እነዚህ ሶስት ልጆች ሁለት ልጆች አሳድጎ በቃ ብቻ ዞሮ ታሪኩ ተቀየረና ደነገጠች በህልሟ ቁልጭ አጓሳያት የማን ልጅ እንደሆነ በሰፈር ውስጥ ማን የማን ልጅ እንደሆነ እነዚህ የምትላቸው እሷ ራሱ የማን ልጅ እንደሆነች አወቀች ኢቭን ልብስ የሚገዛላት ብስኩት የሚገዛላት ዘመድ ነው ተብሎ አይ እናንተ ቤት አልመጣም አባትሽ ስለማይወደኝ ነው እየተባለ ዘመድ ነው የተባለ በርቀት የምታውቀው ሰላምተኛዋ ሲያገኝ ነይ ቢጣ እያለ እየጠራት ከሱቅ ስጣት እስቲ ብስኩት ይላል ለካ አባቷ ነው ያውቃል ልጁ እንደሆነች ያውቃል ለምን ዘር ተቀብላለች ሚስቱ እቺ ሴት ሚስት ተብየዋ እና በቃ ደነገጠች አባቴ ይሄ ከሆነ የእህቶቼም አባቴ ይሄ መሆን ያለበት ብላ አሰበች በጣም የተቀየረ ነገር ነው ነገሮች ግልብጥ ወጣሉ ብቻ ከዚህ ሆነ ከዛ ሁለቱም የራሱ ያልሆኑት ልጆች ነው ያሳደገው በድንጋጤ እናትየዋ የባሰ ትታመማለች በምን ድንጋጤ መሰላችሁ እናቴ የነዛ ልጆች እናትና አባት ስለ አባታቸው ምንም ፍንጭ የለም አለቻት አይ ምንም ነገር የለም ደውላ ነው የምታናገራት እንግዲህ በስልክ ምንም ነገር የለም አንድም ቀን እንኳን ልጆቼ ብሎ የመጣ ወይም እንደው እናታቸውን ብሎ የመጣ እንኳን የለም እሺ የኛ ነገርስ ስትላክሲ አለች የኛ ነገርስ ማለት እንዴት የኛ ነገርስ አይ ነው የኛ ነገር እንደው እንድትነግሪኝ ነበር አባታችን መካን እንደሆነ ሰምተናል እንደው አንቺስ ማታመጪው ጉድ የለም ይሄ ኦርቶዶክስ ውስጥ ያለው አምላክ ምንድነው ሚስጥር ጎርጓሪ ነው እንዴ ምናምን ብላ ስልኩን ጆሮ ላይ ዘጋችባት እናትየዋ ታመመች ሆስፒታል ገባች 2 ወር ከምናምን ቀን ታመመች የእውነት ታመመች እና የነርቭ ችግር ነው ተብሎ ሌላ ቦታ በጣም ብዙ ቦታ ላይ ተሽከረከሩ ዞሩ አንዱ ጋር 20 ቀን ስተኛ አንዱ ጋር 15 ቀን ስተኛ እንዲህ ስትል ከዛ የነርቭ ደግሞ ወደ እግሯ መጥቶ ደግሞ ሰውነቷን ሁሉ ስርስር አረጋት መጨረሻ ላይ ልጅት ከውጭ ሀገር መጣች እናቴንማ ሳላያት መሞት የለባትም ብላ ጨክና መጣች ሆስፒታል
ማንም እንደሌለ ዶክተሯ ጋር ተነጋግራ ሁሉም ሄደዋል ማለት እንደ ሊያስታምሙ የመጡ ሄደዋልና እህትሽ ነች ያለችው ያቺ ክርስቲያን የሆነችው እህቷ እሷ ነች ያለችው እሷ ነች የምታስታምማት ተብሎ ተነግሯት መጣች። ከዛ የአባታችንን የአቡነ ሀብተ ማርያምንና የአቡነ ተክለ ሃይማኖትን እንዲሁም የቅዱስ መርቆሪዎስን ጸበል ቀላቅላ ይዛምጥታ እናቷን በግድ አፏን ከፍታ አጋተቻት። ብድግ ከተኙበት ብድግ አሉ። ቀጥ ብሎ ሊቆሙት እግራቸውን በጸበል አሸቻቸው። ደነገጠች ክርስቲያኗ ራሷ። በይ እናታችን ወደ ቤት ሂጂ፣ እኔን ካየኝ አባቴ አይለቀኝም፣ ወንድሞቼም አይለቁኝም፣ አጠቃላይ ዘመድ አይለቀኝም፣ በቃ አይንሽን ማየት ነው የፈለኩት ብሎ እናትየው በቃ ምን ያልኩ ልጄ አዳንሽኝ? አዎ እናት ሂጂ፣ አሁን ወደ ቤት ሂጂ። በቃ አይሆንም ከኔ ጋር ካንቺ ጋር ነው መሆነው። እንዴ እኔ ከኔ ጋር እንዴት ትሆኛለሽ? እንዴ አባቴ ምን ይላል? አይለቀኝም፣ ጥሩ አይደለም፣ በቃ እንገናኛለን። በመሃል እቤት ሂጂና እረፍት አድርጊና ነገ ከነገ ወዲያ የሆነ ቦታ እየደወልኩልሽ እንገናኝና እንጫወታለን፣ እህቴ ቤት እንገናኛለን። አይ እህትሽ ቤት ጥሩ አይደለም፣ እህትሽን መጥፎ ነገር አስበውላታል፣ ካሁን ነገራታለሁ እያልኩ እያሰብኩ ነበር። እናቷ ትዳን እንጂ እቺን አንለቃትም እያሉ ነበር። ክርስቲያን በመሆኗ እኮ ነው። አይ እንደዛማ ከሆነ ብለው ለእህቷም ሌላ ቤት ቀየረችላት፣ ሌላ ቤት ተከራየችላት። የቤት ኪራይ ከፍላት እሷ ነች በነገራችን ላይ የቤት ዕቃ ሟላችላት። እዛ ቤት እናትና ልጅ እየተወያዩ እየተጫወቱ እየተለቃቀሱ ቁጭ ብለው ያው እኔ ሙስሊም ነው መሆን ፈልገው ክርስቲያን መሆን አልፈልግም አሉ። እናትየው መብትሽ ነው ማየ ችግር የለውም ግን እንደዚህ የሚያድን አምላክ ነው ያለኝ አለቻት። ይሁን አይ በእኛ እኮ ተፈቅዷል፣ የሚያድን ቦታ ሁሉ ሄዳችሁ ዳኑ ተብለናል፣ ስትሞቱ ግን ሙስሊም ሆናችሁ ሞቱ ነው የተባልነው ብለው አሉ። እና እንደዚህ የሚሉ ሙስሊሞች አሉ በነገራችን ላይ። ማንኛውም የሚያድን ነገር በሙሉ በየትኛውም ደብተራም ይሁን ጠንቋይም ይሁን ጸበልም ይሁን ምንም ይሁን ብቻ ይሄዳሉ። ያው በእምነቱ አልተፈቀደም የሚሉ ግን እናቶች አሉ ነው እያልኩ ያለሁት። እንደዚህ የሚሉ አሉ። ይፈቀድ አይፈቀድ ግን ታሳሙ ተነግሩኛላችሁ። በእምነቱ ላይ ግን አይመስለኝም፣ የሚፈቀድ አይመስለኝም። እንደዚህ አርጋ እናቷን አድና ተመልሳ ወደ ሀገሯ ሄደች እና ያው ገጠመኙን ለእናንተ አቀረብኩላችሁ። አንድ እህቷን ነፃ ወጣች። እነዛ ግን ከባድ ሆነዋል፣ ወንድም እህቶቿ ማለት ነው። እና እናትየው አሁን ውዝግብ ላይ ነው ያሉት። ስማቸው መጥቀስ አይጠበቅብኝም፣ ግን የእውነት ምን ይመስላችኋል? የሚመጡ ይመስላችኋል ወደ ክርስትና? ምክንያቱም በጣም ሐሳብ መተከዝ ያበዛሉ። ቤት ቁጭ ብለው ራሱ እየተጫወቱ እህትና እየተጫወቱ እናትየው ወደ ውጪ እንደዚህ ጸጥሎ ነው የሚያዩትና ምን ይመስላችኋል? እስቲ ለእናንተ ፍርዱን ልተውና እስቲ ሰፋ ያለ ኮሜንት ብትጽፉ ደስ ይለኛል። ሰፋ ያለ ኮሜንትና ወለተ ማርያም እግዚአብሔር ይባርክሽ፣ ከነ ባለቤትሽ እግዚአብሔር እንኳን መለሰሽ። ጥያቄ የሚጠይቁ ሙስሊሞችና ጥያቄ የሚጠይቁ ክርስቲያኖች ጠይቀው ብቻ አልቀሩም፣ አልከሰሩም። ሙስሊሞቹም ይመልሳሉ መልስ፣ ኦርቶዶክሶቹም ይጠይቃሉ። ይቀጥላል፣ እንደዚህ ያለ ይቀጥላልና እግዚአብሔር መጨረሻችንን ያሳምርልን፣ እውነትን ይግለጥልን። እውነት መንገድ ህይወት እኔ ነኝ ይላል ኢየሱስ ክርስቶስ። ኢየሱስ ክርስቶስ ህይወታችንን እውነታችንን መንገዳችንን አሁኑን ያርግልን። አሁኑ ነው። ከቱም የመዳን ቀን ዛሬ ነው፣ ከዛም አልፎ አሁን ነው። እውነታችን መንገዳችንና ህይወታችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። የድንግል ማርያም ልጅ የማፍቀር ልጅ አማኑኤል መድኃኒዓለም ሁላችንም ይባርከን። ሳልመክር ማላልፈው አንድ ነገር አለ። በየትኛውም እምነት ውስጥ ያላችሁ ሰዎች ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አጠቃላይ ስለ ኦርቶዶክስ አብያተ ክርስቲያናት ያላችሁን ዕውቀት መጀመሪያ ፖዚቲቭሊ ተረዱትና ለማወቅ ሞክሩ። እንዲህ ነው መምከር ፈልጉ። በእምነታችሁ በሚላችሁ መስመር ሳይሆን እንደ ዕውቀት አንብቡት፣ እንደ ዕውቀት አዳምጡ። እኔ እንደ ዕውቀት ነው የማዳምጠው፣ እንደ ዕውቀት ነው የማነበው። ቁርአን በተደጋጋሚ በማነብበት ሰዓት የምገረምባቸው ነገሮች አሉ። ምን ብትሉኝ እነሱ ቁርአን ውስጥ ያሉ ታሪኮች እኛ መጽሐፍ ቅዱስ ውስጥ አሉ። ግን ታሪኩ ተዘበራርቆ ቢቀርብም ለምሳሌ የአስቴርና የመርዶክዮስ ታሪክ ከሌላ ታሪክ ጋር ተቀላቅሎ የሙሴ እህት ማርያም እና የእዝራ እህት ማርያም አንድ ሆኖ እንደዚህ የተለያዩ ታሪኮች በእኛ ውስጥ የምናውቃቸውን
ሎኬሽኖች በእነሱ በቁርአን ውስጥ ደግሞ ሎኬሽኑ ሌላ ለምሳሌ ማርያም የወለደችው ወይም ደግሞ ያረፈችው እንትን ዘንባባ ዛፍ ስር ይላል። እኛ ጋር ደግሞ በረዝ ውስጥ ነው እንላለን። ሎኬሽኑ የተቀየረው እንጂ ፍሰቱ አንድ ነው። ለእመቤታችን ለቅድስት ድንግል ማርያም በአቅማቸው በቁርአን አቅም ማለት ነው ያላቸው ክብር በራሱ ይገርማል፣ ይለያል። መርየም ሱረቱ አልመርየም የሚባል ራሱ የቻለ ምዕራፍ አለ፣ ራሱ የቻለ አንድ አንቀጽ አለ፣ ማነው እንትን ዕውቀት አለ። እና እነዚህ መጽሐፍቶቻቸው ላይ ያሉትን ታሪኮች ስታዩ የኢየሱስ ክርስቶስ አወላለድ፣ የኢየሱስ ክርስቶስ አመጣጥ፣ የኢየሱስ ክርስቶስን ስብዕና መጨረሻው ላይ መጥቶ እንዴት እንደሚፈርድ ምናምን ቁርአኑ ላይ ስታዩት ትደነግጣላችሁ። ከኛ ጋር ካለው የትኛውም እምነት ላይ ያሉት ስለ ክርስቶስ ያላቸው እይታ በየትኛውም እምነት ላይ ያለው የትኛው ሃይማኖት ላይ ያለው ስለ ኢየሱስ ክርስቶስ ያላቸው እይታ አምላክነቱንና መለኮታዊነቱን የሚመሰክሩ ናቸው። ልዩነቱ ምኑ ላይ ነው? አንዳንዱ ፈላስፋ ያደርገዋል፣ አንዳንዱ ፍጡር ያደርገዋል፣ አንዳንዱ አማላጅ ምናምን ያደርጉና እንትኑን ነው የሚቀያይሩት። አስተሳሰባቸው የፈላስፎቹ ሃይማኖቱን የዘበራረቁ ሰዎች ያደረባቸው አጋንንት የፈጠረው ፈጠራ ነው የሚለያየው እንጂ ኢየሱስ ክርስቶስ የሚለው ሐሳብ ግን ወይም ደግሞ በፍቅር ማሸነፉን በመስቀል ላይ ተወጥሮ ማሸነፉን ግን የሚመሰክሩ ናቸው ሁሉም እምነቶች የሚገርማችሁ ነገርና እንደ ዕውቀትና አንብብ ማንኛው ነገር እንደ ዕውቀት ነው። ሳይድ ሳንይዝ ጥላቻ ሳይኖረን ካፊር ሳንል በእኛ እምነት ራሱ በእኛ ራሱ ኦርቶዶክስ ውስጥ ኦርቶዶክስ ሆኖ ሙስሊም ሴት ፍቅረኛ ኦርቶዶክስ ሆና ወንድ ሙስሊም ፍቅረኛ ስትይዝ ኖርማል የሚመስላቸው ሰዎች አሉ። ምን ችግር አለ? ቀላል ነው። አንቺም በሃይማኖትሽ እኔም በሃይማኖቴ መኖር እንችላለን፣ አይጠበንም። ይሄ አይነት ነገር እየተረቱ ይኖራሉ። እንደዛ ግን በሃይማኖታችን ውስጥ አያዋጣምም፣ አያስኬድምም፣ ደግሞ አይፈቅድም ህጉ። ልክ አንዲት ሴት ሙስሊም ስጋ በልታ ኦርቶዶክስ የሆነች ሴት ሙስሊም ስጋ በልታ ውይ ተሳሳትኩኝ ቀደር ልጠመቅ ብላ እንደምትሄደው ሁሉ አንድ ሰውም አንድ እናትም ልክ እንደዚሁ ቀደር ልጠመቅ ብለው እንደሚሉት ሁሉ ሩካቤ የሚፈጽሙ ሰዎችም እንደዛ ነው ማድረግ ያለባቸው። ሩካቤ ሲፈጽሙ ልክ ከመብላት በማይተናነስ መልኩ እኩል በሆነ መልኩ ቀደር ያስፈልገዋል ማለት ነው። ንስሐም ያስፈልገዋል ማለት ነው። በመሰረቱ ጋብቻውም አያስፈልግም። እምነቱ ሌላ ከሆነ ሰው ጋር አይደለም ቀርቶ ኦርቶዶክስ ሆና እንኳን ኦርቶዶክስን ልታገባ ስትል ተጠናንተው አይተው ስነ ምግባሩ ቤተሰቡ ተጠይቆ ነው እንኳን አይደለም ሌላ እምነት ልናገባ ቀርቶ። ከዛም ባለፈ ደግሞ በእምነቱ አመለካከት ላይ ያለን ዕውቀት ጉርብትናችንን ያጠነክረዋል። እንድንጠላላ ሳይሆን እንድንከባበር ነው የሚያደርገው። አስቡት፣ የጓደኛዋን እምነት ባታከብር ኖሮ እዚህ ደረጃ ማይደረስም ነበር። እምነትን ማክበር ለዕውቀት ከዛም አልፎ ለእምነት ከዛም አልፎ ደግሞ ለመዳን ይጋብዛልና ይሄን መልእክት ማስተላለፈው ለኦርቶዶክሳውያን ነው። ብትችሉ እባካችሁን ስለ እግዚአብሔር የሌላ እምነት ተከታይ የሆነ ሰው አታፍቅሩ አይባልም፣ አትቅረቡ። ፍቅር እንኳን ቢይዛችሁ በስመ አብ ወወልድ ወመንፈስ ቅዱስ ብላችሁ እግዚአብሔር ሆይ ነገር ከኔ አርቅልኝ ብላችሁ መጸለይ ነው። እምነቱ ሌላ ሰው ከሌላ ከሆነ ጋር መፋቀር ለምን አፈቀርክ አይደለም የሚባለው። እንድታፈቅሪ ሆነሽ ለምን ራስሽን ታዘጋጃለሽ ነው። የስራሽ ሁኔታ፣ ያኗኗርሽ ሁኔታ፣ ጉርብትናው፣ ውሏችሁ፣ የክላስ ሚት አጠቃላይ እንድታፈቅሪ ወይም እንድታፈቅራት የሚጋብዝህ ከሆነ ይሄን ነገር መቀነስና ማስተካከል ማራቅ ነው። ከቻልክ ያችን ሴት ወደ ራስህ ማምጣት ነው። ያችን ሴት ወደ ራስህ ጋብዛት ወይም ያንን ሰው ወደ ራስሽ ጋብዙ። እናንተ ጠንካሮች ሆናችሁ እናንተ በእምነታችሁ ጠንካሮች ሆናችሁ እነዛ ሰዎች ወደ እምነታችሁ መጋበዝ ነው። ካልቻላችሁ ግን አብሮ ዝም ብሎ መንዘላዘል ችግር የለውም ብሎ እንደፈለጉ መሆን፣ ነገ ንስሐ ገባለሁ ብሎ እንደፈለጉ መሆን፣ ይሄ በቤተክርስቲያናችን በፍጹም እንዲያውም ዋጋ ያስከፍላል። ተውቶ ቤተክርስቲያንና በላይፍ ራሱ ዋጋ ያስከፍላል። እንዴት ብትሉ እምነቱ ሌላ የሆነ ሰው ጋር ሩካቤ በሚፈጸምበት ሰዓት በሃይማኖታችን ላይ በጣም ጠንካራ የሆነ ከባድ የሆነ ቻሌንጅ ነው የሚገጥመን። መጾም ያቅተናል። ሰዓታት መጾም ስላችሁ ጾሙን መጨረስ ብቻ አይደለም፣ ኢቭን ዛሬ እስከ 6 እስከ 9 ለመጾም እንኳን ከባድ ነው የሚሆንብን። ይፈታተናል። ቻሌንጅ ውስጥ ነው የምትገቡት። ቀጥሎ ደግሞ በእምነታችሁ ላይ እየላላችሁ የምትመጡት ለምታፈቅሩት ሰው ስሜት ወይም ደግሞ ሞራል ስትሉ የራሳችሁን እምነት እየጎዳችሁ ነው የምትሄዱት። ሲሪየስ የሆነ ላይፍ አትኖሩም። በሃይማኖት ላይ ሲሪየስ የሆነ ነገር አትሄዱም።
የምትወልዷቸው ልጆች ራሱ ይወዛገባሉ። ሲያድጉ ራሳቸው ይወቁ፣ ሲያድጉ ራሳቸው ሃይማኖታቸው ወደ እናታቸው ወደ አባታቸው ይምጡ፣ እኛ ምን አገባን ምናምን የሚባል ነገር አይሰራም። ይሄ የሰነፍ ክርስቲያንና የመንደሪ ጸባይ ነው። ቤተክርስቲያን መጥቶ ማስቀደስ፣ መጾም፣ መጸለይ ልምዱ የሌላቸው ወላጆች ባህሪ ነው። እርግጠኛ ነኝ ከሙስሊም ወልዶ ወይም ከሙስሊም ወልዳ ኦርቶዶክስ ሆና ወይም ሆኖ ቤተክርስቲያን በስርዓቱ መጥቼ ያስቀድሳለሁ የሚል ሰው አለ? በስርዓቱ የሚያስቀድስ የለም። ሁለቱም እንዲያውም ልጆቻቸውም ኒውትራል ይሆናሉ ወይም ግራ ይገባቸዋል። እናትና አባትም ጭምር ለሃይማኖታቸው ብዙም አይደሉም። ሙስሊሙም ለሙስሊምና ክርስቲያኑም ለክርስትናም ብዙም አይደሉም። እሷ ለሱ ብላ ብዙም አታካብድም፣ እሱ ለሷ ብሎ ብዙም አያካብድም። ቢያካብዱም እንኳን ችግር የለውም ብለው የሱንም ምግብ ትበላለታለች፣ የሷንም ምግብ ይበላላታል። ሁለቱም የየራሳቸው ልዩና መቦካካት ነው። አይፈቅድም። እምነታቸው እንደማይፈቅድ እንኳን እያወቁ የፍቅር አምላክ ያውቃል እያሉ ሁለቱም እምነታቸው በማይፈቅደው መንገድ ይኖራሉ። ግን እድሜ ገንዘብ በ20 ዓመት ልብ በ40 ዓመት እንደሚባለው ብዙ ጊዜ ሰው እያደገ ሲመጣ ማቹርድ እየሆነ በጣም እየበሰለ ሲመጣ ማገናዘብ ሲጀምር ልጆቹን ሳይድ ያስይዛሉ ወይም መጣላቱን ይጀምራሉ። እናትና አባት አይ ሙስሊም ነው የሚሆነው ወይ ይላል አባት ወይ ትላለችና አይ ክርስቲያን ነው የሚሆነው ወይ ትላለች ወይ ይላል። ከዛ ጸብ ይመጣል። እንደዛ አይደለም መሆን ያለበት። ከመጀመሪያው ከትዳር በፊት አንድ ሳይድ መያዝ ነው። በፍጹም ሁለት ሃይማኖት ሆኖ ትዳር ላይ መግባት እንደው እስቲ ጠይቁ። የትኛውም ኢትዮጵያ ውስጥ ያሉት እንደው ለይምሰል አውቀው ያው እኛ ምን ሆንን ይላሉ። አዎ ቤተክርስቲያን እስካልመጣችሁ ድረስ ምን ትሆናላችሁ? አንቺም ቤተክርስቲያንም አልመጣችሁም፣ መስጊድም አልሄዳችሁም፣ ሁለታችሁም እንደፈለጋችሁ ይሆናችሁ ስለሆነ ምን ሆነ ከሚታየው ሶሻል አኗኗር ከሚታየው ማህበራዊ ኑሮ አኗኗር አንፃር ሲታይ ዝም ብለን እየኖርን ነው። አዎ የድር አባል ማህበርተኞች ነን ወይም ደግሞ የሰፈር ድር የምናምን የሆነ አባል ነን፣ የቀበሌም የምንም። የመንግስተ ሰማያት ግን አይደለንም። የቤተ ክርስቲያን አባል ግን አይደለንም። በቅዳሴ ላይ አንገኝ። ሙስሊም ሴት ያገባ ሰው ቤተክርስቲያን መጥቶ በስርዓቱ መጥቶ የማስቀደስ ሞራል ይኖረዋል? አይ ረክሻለሁ ይላል። አይኔ ያቋል እኮ ውስጡ ልክ ዘፋኝ እየዘፈነ ኃጢአተኛና በደለኛ ነኝ ብሎ አስቦ ናይት ክለብ ነው የጨፈርኩት እንደዚህ ነው ያልኩት እንደዚህ ነው ብሎ ለማምጣት እንደሚከብደው ሲመጣ ምን ራሱ በጣም ጎርቶ እንደሚመጣ ሁሉ ነገም ደግሞ አርጅቶ ሸምግሎ ሲመጣ እንደና አንዳንዶቹ ጋቢ ደረብ አድርገው በቃ ዘፈን አቆም ያለው መዝሙር መዘመር ፈልገው ምናምን ብለው ዘፈን ኃጢአት እንደነበረ አይደል? እንደነ ማርታ አሻጋሪ እንደነ ማን ልበልሽ ወፌ ብለው የምትለው አቦነሽ አድኖች እንደሷ ሌሎቹም ከዘፈን ህይወት የመጡ እህቶቻችን ወንድሞቻችንም ጭምር ዘፈን ኃጢአት እንደሆነ መስክረው ተናግረው ዘማሪም ሆኖ ዘማሪ ካልሆኑ ምዕመን ሆነው እያስቀደሱ ይኖራሉ አይደል? ለምን ኃጢአት እንደሆነ ያውቃሉ። እስልምናና ክርስትና ውስጥም ሆነው የተጋቡ ባልና ሚስቶችም ያውቃልባቸው ለጉርብትናና ለሰፈር ለሚዲያና ለአንዳንድ ነገር ለታይታ ዝም ብለው አውቀው ይላሉ እንጂ ያውቁታል እንደማይፈቀድ። ስጋ ፍቃዳቸውን አስቀድመው ፍቅራቸውን ፍቅረ ቢጽ ወይም ደግሞ የፍቅረኛሞችን ፍቅረ ቢጽ ነው የሚባለው እሱን አስበልጠው ከፈጣሪያቸው በላይ ያንን አስበልጠው ተጋቡና ኖሩ። ከዛ በኋላ ግን አዲስ ነገር አይፈጥሩም እንጂ ያውቁታል፣ ይገባቸዋል። ልጆቻቸውም አድገው ይወዛገቡባቸዋል እኮ ምን ይሻላሉ? ደግሞ ኤቲስት ፓጋን ይሆናሉ። ወይ ከዚህ ያልሆኑ ግራ ይገባቸዋል ልጆቻቸው ራሱ እና ገና ከእንጭጩ ከመጀመሪያው ነው የተጣመመው ነገር ማቃናት የተነቃነቀው ነገር በደንብ መቸከል ያለብን በደንብ መሰረት መጣል ያለብን እና ይሄ ነው። ስለነበረ ሰዓቱ ላይ አምላካችን ስም የተመሰገነ ይሁን። ሰላም ነው።